እኛ መሀይም ህዝቦች ነን፣ መጽሐፍም ማንበብም የማንችል ይላል። ሱራ 960 ክፈተው። አላህ ከዛ አወጣን ወደ እውቀትም ወደ ብርሃንም አነሳ። አዳምጥ። ድንቁርና በቀራ 2:18 ነው ይክፈተው። አዳምጥ። ጥቅሶችን ከቦታ ወደ ቦታ እየቀጣጣልክ ማለት ነው። ድንቁርና ምን እንደሆነ ላሳየህ። አዳምጥ። አላሁን ለምሳሌ አዳምጥ። አሁን አላህ ነው ቤት የገባው። ደንቆሮ አትበል። አላህም እንደዚህ ነው የሚለው። አላህም ቁርአን ዶንኪ በፊት ሁሱን እከተል ነበር አየው ነበር እና አስታውሳለሁ። ቪዲዮ ሁላ አለ እስካሁን ድረስ በክርስትና ህፃናቶች ወደ ገሃነም እንደሚገቡ መረጃ አምጥቷል። ቪዲዮ የሆነ በአረበኛ የሰራ ሰውዬ ማስረጃ አምጥቷል። አሁን ድረስ ረጅም ቪዲዮ ነው እንጂ አለ እኔ ጋ ወረበልካባን አውቃችሁ ለሙድ ነው እኮ ግን ያንተ ልጆች ስነኝ ቁርአንን የጻፈ ሙስሊም እኮ ወጥቷል። ክርስቲያን ሆኗል ከእስልምና ወጥቷል። ለሙሐመድ ቁርአንን ቁጭ ብሎ ሲጽፍለት የነበረ ሰው እስልምና ለቆ ወጥቷል። ይሄ ማስረጃ ትፈልጋለህ? ታውቃለህ? እናንተ አታውቅም ማለት ስለምን ህፃናት ሲወለዱ ምንድናቸው ብለህ ነው የምታምነው? ህፃናት ገነት ነው የሚገቡት ቢሞቱ በልጅነታቸው ወይንስ ሲኦል ነው ብለህ ነው የምታምነው? ወይንስ አይታወቅም? ይታወቃል። ኦኬ። የት ነው የሚገቡት ህፃናት ሲሞቱ? ያው እሱን የሚያውቀው አላህ ብቻ ነው። ነገር ግን ያው እኛ በምናውቀው አክል ምንም አይነት ያው እንትን ስለሌለባቸው በምናውቀው አክል ቃሲም ኦኬ፣ ቀጥል ዩሮ። ያው አንድ ነገር አንተ በሰራው አክል ነው የምታገኘው። አንድ ነገር በሰራው ነገር ነው የምታገኘው። ኦኬ። ያው እነሱ ደግሞ እንደተፈጠሩ ቢሞቱ ሁሉም ነገር የሚያውቀው ያው አላህ ነው። ነገር ግን ጥያቄ ያለባቸው ብዬ አላስብም። ያው ጥያቄ ቢኖርባቸውም ያው የሚገቡት ጀነት ነው እንጂ ጀሃነም አይደለም። እስቲ ጥቅስ ስጠኝ እስቲ። ጀነት ነው የሚገቡት ህፃናቶች በሞላ የሚል ህፃናት በሞላ ገነት ይገባሉ የሚል ማስረጃ አለ? ያው እኛ በምናምንበት አክል ነው እያልኩ ያለሁት። አለ ማረጃ አለ ከምታምንበት። እስቲ ከቁርአን ላይ ህፃናት ገነት ነው የሚገቡት የሚል እስቲ። ያው ስልኩ አንድ ለአንድ ስለሆነ ያው ላወጣልህ አይመችኝም። አሁን ጥቀሰው፣ ችግር የለውም። መልስልሃለሁ ግን አሁን አይመችኝም። ጥቅሱን እኮ ነው ያልኩህ እኔ። ጥቅስ ጥቀሰው፣ ችግር የለውም፣ እናወጣዋለን እኛ። ስድስተኛ ክፍል ያቋረጡ ኡስታዞችም ካሉ ማለት ትልቁ ኡስታዛችሁ ስድስተኛ ክፍል ያቋረጠ ስለሆነ ጥሩት እስቲ ዛሬ መልስ ካለው። ድራማ የሚሰሩ ኡስታዞቻችሁን ጥሯቸው እስቲ። ሚስቶቻቸውን ገስት ላይ ያስቀምጠው ድራማ የሚሰሩ ኡስታዞቻችሁን ጥሯቸው። በአረብኛ ተደብቀው የሚያጭበረብሩትን ህዝብ ውስጥ ያምጧቸው። ኤኒዌይስ ህፃናት ላይ ፎከስ ያደርጋሉ ብዙ ጊዜ ላይ ህፃናት እንደዚህ ምናምን ነገር ይላሉ። ማስረጃ አለ ቁርአን ላይ አለ ወይ? ኧረ ወዴት አለ? ኧረ ወዴት አለ? ነቢያችን ህፃናትን አግቡ እንጂ ህፃናት የት እንደሚገቡ የተናገሩበት የለም። አላውቅም ነው ያሉትና ህፃናትን ማግባት ይቻላል የሚል አለ። ህፃናትን አግቡ የት እንደሚገቡ ግን አላውቅም። አንቺ ሰውዬ ግጥም ነው እንደምታወሪው?
ህፃናትን አግቧቸው እንጂ የት እንደሚገቡ ግን አላቅም። ከሞቱ ገነት ይግቡ ገሃነም ይግቡ አላቅም። ነብያቸው ያለው ቤት የሚመታ ንግግር ስትናገር እኮ ዋው። ቃሲም እንኳን ደህና መጣ። ቃሲም ሀቢብ ምስራ ዜድ ሰላም ብያለሁ። ሰላም ሰላም። በክርስትና ልጆች ሲሞቱ የት ነው የሚገቡት? ተመልሻለሁ አለው ሰላም እያለሁ ሁላችሁም እንዴት ያላችሁ? እንዴት ናችሁ? እንደምን አመሻችሁ? ሌነሽ ሰላም ብለናል። እስቲ እንደና ናችሁ ሁላችሁም? አለኝ ኩፍይ እሺ። ቃሲም እሰማለሁ። ቃሲም ይሰማል? ቃል ካሜራ እናጥፋ። መሐመድ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ዛሬ ምንድን ነው ያልከው? ጥያቄ ነበረኝ እኮ አይሰማም። ኦኬ ባይ ቶፒኮን እንትን በላት ትጠይቃለህ። አድሬስ እናድርግ ቶፒኮን ቅድሜ። ተማም አሁን አይሰማም? እኔን ነው ይሰማኛል። እኔን ከሆነ ይሰማኛል። እሺ የሚሰማ ከሆነ ህፃናት ሲሞቱ የት ነው የሚገቡት እያልን እየጠየቅን ነበረ። እስቲ አንተው ጀምርና። ያው ስለሱ ብዙ እውቀቱ የለም። ጥያቄ ለማለት ያመጣሁት እውቀቱ ስላሌለኝ እንደዚህ ነው ብዬ መመለስ አልችልም። ኦኬ ምንም የምታውቀው ነገር የለም ህፃናት ሲሞቱ የት እንደሚገቡ? ያው ምክንያቱም አላየሁትም ከዚህ በፊት እንደ ጥያቄ ወስጄው አይቼው እመጣለሁ። እሺ መሐመድ ቀጥል። እሺ አይ አንተ እስቲ በመጀመሪያ በክርስትና በኩል የት እንደሚገቡ አስረዳንና እኔ እቀጥላለሁ። የእኔ መግባታቸው ለአንተ ዋስትና ነው አለ? አይሆነኝም፣ ግን አንጻራዊ ንጽጽር ስለሆነ ልስማ እኮ። ቅድሚያ አንተን ስጠኝ ነው ጥያቄ ጠየቁ። ከዛ በኋላ ጥያቄ ካለ እኔ ጋር ደግሞ የት ነው የሚገቡት ሚለው። አይ አንተ ሆስትና አስረጂ ስለሆን እስቲ መልስና ከዛ ወደ እስልምና እንሄዳለን። በክርስትና ይመለስልን። መጀመሪያ የት ነው የሚሄዱት? የት ነው የሚገቡት እኮ አሳየኛ። ቅድሚያ አንተን ማሳየት አትችልም? እኔ አሁን በዚህ ጊዜ ከአንተ መጀመሪያ ይምጣና በአንጻራዊ እናውራ። አንተ መጀመሪያ በክርስትና የት እንደሚገቡ መልስና ከዛ ወደ እኔ እንሄዳለን። ያንተን አሳየኝና እኔ ያሳያለሁ። ጥያቄ ካለ ይኸው እንደ አንድ ሆስት እና እንደ አንድ ቶፒኩን የመጣ ሰው መጀመሪያ የራሱን አቋም አሳይ። ቅድሚያ አሳየ። አንተ ጠየኩ አይደለ? ቅድሚያ እኔ ነኝ የጠየኩት። አንድ አይደለም በቃኝ እስከምትል ነው የተጣለው። ይኸው ታሳያለህ። ማሳየት ትችላለህ። ካልቻልክ ማየት የሚጠርግና ተቀመጥ። በቃ አንድ ነገር አለ። እሱም
ይሄ ምንድን ነው የሚባለው? ናቹራል ሲን ሲወለዱ በኃጢአት ነው የተወለዱት። ስለዚህ አሁን በዚህም በዛም ከሄድክ እነኚህ ልጆች ይሄ ኃጢአት ስላለባቸው ሲወለዱ ዋጋ ደግሞ ሞት ስለሆነ የት በክርስትና በቀላሉ ማስረዳት ይቻላል። በእስልምና ከፈለክ ደግሞ መሐመድ አቤት የጠየቅኩህን ሰምተሃል? ህፃናት በእምነት እንደሚገቡ ኮፒ ሊንክ አድርጉት። ለማንኛውም እሺ፣ አካውንት እንትን እያወጣኝ እያስገባኝ ነው። ኤኒዌይስ በእስልምና ህፃናት የት እንደሚገቡ የተነገረበት አለ ቁርአን ላይ። በእስልምና ሁሉም ነገር በአንተ ስራ ላይ ነው ዲፔንድ የሚሆኑ። ልጆች ሲወለዱ ምንም ያጠፉት ነገር ስለሌለ ጀጅ የሚደረጉት በፈጣሪ ጋር ነው ብለን ነው የምናምነው። ግን ሰው ሲወለድ ኃጢአት ስላለበት የኃጢአት ደግሞ ዋጋ ደግሞ ሞት ስለሆነ የት እንደሚገቡ በቀላሉ አንተንም ማስረዳት እችላለሁ። ክርስቲያን ሰምታኛል። ካሜራ አንክፈተውና ምልክት ልኑር አልኑር እያወቅሁ አይደለም። አሁን መጥቼ የተመለስኩት ሰማለሁኝ አለ አለ አሁን አለ። በጣም አዛ እያደረገኝ ነው። ኦራይት እሰማለሁ። መሐመድ በጣም ቀጥል። መልካም። የጠየቅኩህን ማምጣት ትችላለህ? ህፃናት የት እንደሚገቡ ቁርአን ላይ የተጠቀሰበትን ነገርኩህ፣ መለስኩልህ። የሆነ ስፔሲፊክ ጥቅስ ካልፈለግ በስተቀር ያው ጀነራሊ ያለውን ነገር መለስኩልህ። በሁለቱም ሳይድ ያለውን አመለካከት በክርስትናም በእስልምናም መለስኩልህ። አድርጉት። አመድ ማስረጃ እስከዛ አዘጋጅ። አንተ ማስረጃ የአንተን እይታ ሳይሆን እኛ ማስረጃ ነው የምንፈልገው እና ህፃናት የት እንደሚገቡ ማስረጃ ፈልጋለሁ። ተናገር። ጠየቅኩ እኮ እኔም ማስረጃ ካለ አሳዩኝ። መጀመሪያ ባይብል አሳዩኝና ከዛ ወደ እኔ እንሄዳለን አልኩት። ከዛ የለም አለ። አንተ የተናገርከው ከየት አምጥተህ ነው? አንተ የተናገርከው እስካሁን ከየት አምጥተህ ነው? ከእውቀቴ። ከየት ነው ያወቅኸው? ከየት አንብበህ? ከየት ከምን ላይ አንብበህ ነው ያወቅኸው? ከባይብል ማለት ያው ባይብል ላይ ነው ወይስ እስልምና ላይ ነው የጠየቀህ? እስልምና ሲጠየቅ መልሱ ባይብል ላይ ነው ያለው። ታዲያስ ባይብልም እኮ እየመጣ ካላ ነው። ኦኬ፣ እናመሰግናለን። ችግር የለውም። ስለዚህ ህይወት ያለው መልስ ያለው ባይብል ነው እንጂ ቁርአን መልስ የለውም። እስልምና መልስ የለውም። እናመሰግናለን ወንድማችን። ለምን ከፍተህ ጥቅም ታገኛለህ? መልስ ከሌለው ለምሳሌ የመቆጠር አራት ምዕራፍ አለ። ምን መልስ የለም። ዋ ለጥያቄ በቁርአን ላይ መልስ አታገኙ። እስቲ ከባይብል አሳየኝ። ባይብል ክፈትና አንተ ማሳየት ትችላለህ ከቁርአን። መሐመድ አይ ከባይብል አሳየኝ መጀመሪያ። አንተና ጠያቂው መሐመድ ፎይ ቁርአን ላይ መልስ የለህም። ህፃናት የት እንደሚገቡ መልስ የለህም ቁርአን ላይ። ነገርኩህ እኮ ጀነራሊ ያለውን ነገር። መሐመድ ኤርፎን ካደረግክ ንቀለው። በጣም እየረበሸኝ ነው በዛ ላይ ድምፁ። አይ ምንም ኤርፎን አላረኩኝም።
እንደዚህ የሚረብሽ ድምፅ አለው ትንሽ በጣም የሚረብሽ ድምፅ ይሰማኛል እኔ ጋር እኔ ጋር በጣም ነው ዲስትራክት የሚያደርገው የሆነ በጣም የሚረብሽ ድምፅ ነው የምሰማው የሆነ ኖይዚ ነገር አለው እኔስ ህፃናት የት ነው የሚገቡት ቁርአን ላይ በግልጽ ተነግሯል ህፃናት የት ነው የሚገቡ ቀላል ጥያቄ ነች ይስራ የነው መገቢው ኦኬ ቃል አለሽ አለው ሰላም እንዴት ዋላችሁ ከሌለ ግን እታች እንወርዳለን እኛ ጥያቄ ካለን እንመጣለን እኔ ወርዳለሁ እሺ ሰላም ልበላችሁ ብዬ ነው የወጣሁትና ደህና ደሩ ኦፕሊንክ አድርጉ እስቲ ጋይዝ አፍጥኑት 40 ምናምን አስገቡት ላግ እያደረገበት ነው ስታክ እያደረገበት ነው አዋዝ አገኘ ምን አይነት ነገር ፕሊስ ኮሜንት ከምጽፉ ኮፒ ሊንክ ብታደርጉልን ደስ ይለናል ሜቢ እስኪ በደምብ ኮፒ ሊንክ አድርጉ በዚህ 5 ደቂቃ ውስጥ 50 ሺህ ቢያንስ አስገቡትና ሜቢ ለውጥ ካለው እናየዋለን እሺ ፎያለ ከኔ ድምጽ ይሰማል ወይ ሰማላው ነው ይሰማል ሰማላው ቀጥሉ በቃ ያ ኦኬ ከመሐመድ ገብቷል አይ ቲንክ የጀመርከው መጨረስ ትችላለህ መሐመድ አለ አዎ አለኝ ክርስቲያን እኔ ያልኩትን ያው በቀጥታ ከጥቅስ ሳይሆን በጀነራሊ በሁለቱም በኩል ባለው አስተሳሰብ መልሻለሁ እና ጥቅሶችን ደግሞ አንተ እንደ ሞዴሬተርነት ጥቅሶችን ከቁርአንም ከወንጌልም አስቀምጥልናል አንተ ያነበብከው ከየት እንደሆነ አታውቅም ማለት ጥቅሱ መጥቀስ አትችልም ቁርአን ላይ ያነበብክበትን ወንድም አለም ጥቅሱን ቀጥታ መጥቀስ አልችልም አንተ ደግሞ ቁርአን ከፍተህ ስላለክ ጥቅሶቹን ማስቀመጥ ትችላለህና ከዛ ላይ ንግግር እናደርግበታለን የሆነ በሁለቱም ሳይድ ፍሎ እንዲኖረው አርገን እናወራበት ኦኬ እሺ እኔ ጠየቅኩት መጀመሪያ ቁርአን ላይ ስለሌለ ነው መልካም ባይብል ላይ አለ ባይብል ላይ አንብቤያለሁ ብለሃል አይደል አንተ እና መጀመሪያ እስልምናውን በእስልምና ህፃናት ሲወለዱ የተወለዱ ህፃናት ቢሞቱ የት ነው የሚገቡት የሚለውን ነገር እስልምና ያስቀመጠው ትምህርት አለ አዎ አለ እሺ ምን ቁርአን ላይ ነው ወይስ ሐዲስ ላይ ቁርአንና ሐዲስ ምን እንደሆነ ነው የምታምነው አንተ ምንም ይሁን አንተ የምታምንበት በሱ ነው አይደል አንተ የምታምንበት በሱ ነው አዎ በቃ ስለዚህ አንተ ከምታምንበት ከሱ ማስረጃ አስተህ አይ ቆይ ለምን ዲፌንሲቭ ትሆናላችሁ ለምን ማለት ነው በሁለቱም ሳይድ ፍሎ እንዲኖረው ኦኬ ከቁርአን የለም ብለሃል አንተ ቁርአንን መሐመድ አውቀሃል
አልተጨቃጨኩም። እንደምትጨቃጨቀው ማምጣት አትችልም። ስለዚህ ዲስከሽን ነው። ዲስከሽን መጨቃጨቅ ከመሰለ ሌላ ታሪክ ውስጥ ነው። ያለ ማስረጃ የሚወራ ወሬ ሁሉ ወሬ ነው የሚባለው እንጂ ዲስከሽን አይባልም። ዲስከሽን ሁልጊዜ በማስረጃ ነው። ለምታወራው ነገር ካፍ ለሚወጣው ነገር ማስረጃ ወጥተህ ማሳየት የምትችል ከሆነ ያ ዲስከሽን ይባላል፣ ውይይት ይባላል። ዝም ብለህ ግን ከኪሴ የመሰለህን በመሰለኝና በደሳለኝ የምትናገር ከሆነ እሱ ወሬ ነው እንጂ ዲስከሽን አይደለም ወንድማችን። ኦኬ፣ ስለዚህ ከእስልምናው ማስረጃ የለም መሐመድ ማለት ነው። ኦኬ፣ ወደ ሌሎች ማለፍ እንችላለን። ሰሚር አንተ ያቀርባል። በሁለቱም ሳይድ እኮ ነው ፍሎ ክፈትለት። ማቴዎስ ወንጌል ምዕራፍ 18 ወይም 19 ክፈተው። ከዛ ታዳምጣለህ ቁጭ ብለህ፣ አለም ከስር ሆነህ ታዳምጣለህ። አለም ማስረጃ ብቻ ትጠቅሳለህ። ትሰማለህ አይደል ክርስቲያን? አለፈ። ኦኬ፣ ማቴዎስ ወንጌል ምዕራፍ 18 እንደዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሕፃናት ምንድን ነው ያለው? ስለ ሕፃናት ማለት ሰሚራ እንደሚታ በዛ ሰዓት ለሕፃናት ነው እንደነሱ ላለ ነው የሚገባው የሚል ቁርአን ላይ አለ። አዎ ንጹህ ናቸው ብሎ ተቀምጠዋል። ጊዜ ስጠኝና ጉግል አድርጌ እመለስበታለሁ። ማስረጃውን አቅርብልሃለሁ። አይቀርብልህም እንዴ? ከምንድን ነው አንተ? ከቁርአን ልክ እንደዚህ ያ ቁርአንና መጽሐፍ ቅዱስ ነው ከፍተን የምናሳየው። ፊድና ከሪፈረንሱን ይዘናሽ ያ እንደዛ ነው የሚባለው። አሁን ተግባባን። ቻው። እሺ ዘና እኔን ሲሪየስ መልስልህ። እኔን መልስልህ። እኔን ጠይቀኝ። እኔን መልስልህ። እኔን መልስላችሁ። እኔን ጠይቁኝ። እፎይ ሰላም ውለሃል? እንኳን ደህና ቆያችሁ። መልካም። ሕፃናት መንግስተ ሰማያት ይገባሉ የሚል እስኪ ቀጥታ ከቁርአን ጥቅስ ስጠኝ። እሰጥሃለሁ በደንብ በሰፊው እንጂ ምን ችግር አለ ወንድሜ? እንካ እንደሚል ታውቃለህ። ለሕፃናቶች እንደላጥፋሉ ሸፋዓ ይልሃል። ሸፋዓ ማለት እቺን ነገር አዳምጥ። እዚህ ጋር በአማርኛ ልተንትንልህ። ሸፋዓ ማለት ኃጢአት የለባቸውም አዳምጠኝ ማለት ትልቅ ሰው ወደ ሕፃናት ይመለስ አይደለም። ይኸውልህ ትልቅ ሰው ወደ ሕፃናት ይመለስ አይደለም። ሸፋዓ ኃጢአት የለባቸውም። ለምን ሰሩት ነው ኃጢአታቸው የሰሩት ነው እንጂ ምን ሕፃን ልጅ ምን ኃጢአት አትጩህ፣ ድምፅህን ቀንስ። እሺ ይኸውልህ ሕፃን ልጅ ኃጢአት አይሰራም። ኃጢአት ያልሰራ ሁሉ መንግስተ ሰማያት ክፍት ነው። ድምፅህን ቀንስ። ቀንሻለሁ እኮ። ሕፃናት ሁሉ መንግስተ ሰማያት እንደሚገቡ የሚናገር አንድ ጥቅስ ጥቀስ ነው ያልኩህ። ጠቀስኩልህ እኮ። ምን ላይ? ቁርአን ላይ አልኩህ እኮ። ስንተኛው ሱራ?
ሱረህ አልበቀራ ላይ ታገኘዋለህ። አልበቀራ ስንተኛው አያ? እስከ 117 116 አካባቢ ታገኘዋለህ። ኦኬ ክፈተው ክርስቲያን። ሕፃናት መንግስተ ሰማያት ይገባሉ የሚል ማለት ነው። ይኸውልህ እዚህ ጋር ለእርሱ ታዛዦች ናቸው። ሰማያትና ምድር ያለ ቢጤ ፈጣሪ ነው። ነገርን ሁሉ ባይሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል። እኔ ጠየቁ ምንድን ነው? ሕፃናት የት ነው የሚገቡት ነው ጥያቄ። አንተ የምታመጣልኝ አላ ልጅ የለውም ያላ ልጅ ከሆነ የትም ይግባ፣ እኛ አይመለከተንም። ስለሱ ልጅ ስለኛ ልጆች ነው። ሰሚር ቅርብ ጊዜ መጣሁት። ምን አልክ? ሜቢ አለ። ትናንት ወንድ ነው ሴት? ትናንትና ወንድ ነበር፣ ዛሬ አላውቅም። ሀያት አለ። ቃሲም ምን አለ? መለሰ እንደ ቃሲምስ? ማስረጃ ይዤ መጥቻለሁ። ከፈለክ ሬዲ ካውንት። ኦራይት፣ እሺ ቀጥል። ከመለሳ አትውጣ፣ መረጃ ካለ። ኦኬ፣ ሱራ ስንት? ከሀዲስ ነው ያገኘሁት። ቁርአን ላይ የለም ማለት ነው? ከሀዲስ ነው ያገኘሁት። ለጊዜው ቁርአን ላይ የለም ማለት ነው? አላህ አቅም የት እንደሚገቡ ማለት ነው? አይ መረጃ ነው የምትፈልገው? ቆይ አይ ለመማማር ነው እንጂ አሁን ማለት ነው። አላህ ሁሉንም ነገር አዋቂ ቻይ ነው። እሱን አለማመን አይ በመረጃ ከሀዲስ እና ከቁርአን አምጣ ነው ያልከኝ። ሆነን ቀንስ፣ ቁርአን የጠየቁ። ስለዚህ አላህ አቅም ማለት ነው። ስለ ህፃናት የት እንደሚገቡ አላህ አቅም። ከዛ በኋላ አቅም ካልከኝ በኋላ ሀዲስ ውስጥ እንሄዳለን። ሀዲስ ደግሞ ምን አይነት ችግር እንደሚያመጣ አሳያለሁ። ለጊዜው ግን አላህ አቅም አይደለ የት እንደሚገቡ። ሀዲሱ ጋር ስትሄድ ደግሞ ትቀበርበታለህ። ሌላ መዘዝ ዞብህ ይመጣል ሀዲስ ስትሄድ። ኤኒዌይስ አላህ ያውቃል። ሰዎች ናቸው የሚያውቁት፣ አላህ ነው የሚያውቀው ምኑን? ህፃናት የት እንደሚገቡ። አንተ እኮ የምትገርመኝ ሰው ነህ። ምንድን ነው የምትከተለው እምነት? አላህ ካወረደው ከአላህ መጽሐፍ አለ። ከቁርአን እንጂ ከሀዲስ አትቀበልም ማለት ነው። ወደዛ ትሄዳለህ። ወደዛ የባሰ ስለሚቀብርህ ነው። በጣም ነው ችግር ውስጥ የሚከትህ። መጀመሪያ ከቁርአን አለ። አንተ ራስህ የአባትን ተረት ተረት እያመንክ ማለት ነው ትቀበርበታለህ ትላለህ። እንደ ኢትዮጵያ ውስጥ ያለውን ብቸኛ እምነት እየተከተልክ ደግሞ እኔ አሁን አልናገርህም። አንተ ቆይ ክርስቲያን፣ ኢትዮጵያ ውስጥ ለካ ብቸኛ ያለን እምነት ነው የምናምነው። ለካኛ ዋው፣ ኢትዮጵያ ውስጥ ብቸኛ የምናምነውን ሙሐመድ ሰምቶታል፣ ግን በቁርአን ውስጥ አካቶታል። ዋው፣ አላህ ያውቀዋል። ኢትዮጵያ ውስጥ ብቸኛ የምናምነውን እምነት
አይታወቅም ማለት አድርጋችሁ ማስረጃ አለ ትወርዳለህ። ገደል ግባ። አረ መሐመድ እስተነ ተከታዮቹ 1971ኛው አያደ ገሃነም ትገባላችሁ ይላል። ሁላችሁም መደርሷ ወራጅ እንጂ አንዳችሁም አትቀሩም ይላል። እኔ ለምን ገደል ገባለሁ? እኛ አንተ ገሃነም ትገባ እንድወጣ እየታገልኩ ነው። አንተ መጀመሪያ ከድንቁርና ውጣ። ከጎጀምና ከጎንደር ካሉት ወንድሞችን ከድንቁርና መጀመሪያ እነሱን አውጣና ከዛ ወደ እስልምና ትመጣለህ ማለት ነው። ቴንኪው ሳያል ቡካሪ 1913ን ካርከው ማለት ነው። ከመሐመድ ጋር ልታመሳስለኝ ነው? ክፈትለት ክርስቲያን። ከመሐመድ ጋር መሳሰለኝ ከጎጃም ከጎንደሮች እና ከእነሱ ጋር ድንቁርና አለኝ። ሜይ ቢ መሐመድን መስለነው ነው። ጎጃምና ከጎንደሮች ጋር ምንድን ነው ተመሳስዬ ድንቁርና አስገባው እና ከመሐመድ ጋር እኩል ሆንኩ ማለት ነው። ማለት ይከብደኛል። ምክንያቱም እኛ እንደዛ እንቀበልህም። ድንቁርና ለማሜ እንተውልሃለን። ይኸው ማሜ ደንቆሮ ነኝ ስላለ ሎክ እንደዚህ ይላል። the prophet said we are an illiterate nation we neither write nor account እኛ መሀይም ህዝቦች ነን፣ መጽሐፍም ማንበብም የማንችል ይላል። ሱራ 960 ክፈተው። አላህ ከዛ አወጣን ወደ እውቀትም ወደ ብርሃንም አነሳ። አዳምጥ። ድንቁርና በቀራ 2:18 ነው ይክፈተው። አዳምጥ። ጥቅሶችን ከቦታ ወደ ቦታ እየቀጣጠልክ ማለት ነው። ድንቁርና ምን እንደሆነ ላሳየ። አዳምጥ። አላሁን ለምሳሌ አዳምጥ። አሁን አላህ ነው ቤት የገባው። ደንቆሮ አትበል። አላህም እንደዚህ ነው የሚለው። አላህም ቆራ ነበር ዶንኪ። ቆይ አዳምጥ። እሱንም ሰጣለሁ። ዶንኪ ቢለው ጥቅስ ቀጣጥለ ማለት ነው። አዳምጥ። አላህ ተረጋጋ። ከዛ ደግሞ ወደዚህ ትመጣለህ፣ ትቀጥላለህ። ይሄ ትበላ። አላህ ረፍ። ደንቆሮች፣ ዲዳዎች፣ ሽውሮች ብሎ የሚሳደበው አላህ ነው። አላህ ነው ቤት የገባው ዛሬ። ተረጋጋ። ዶንት ቢ ነርቨስ። ተረጋጋ። ቆይ ቁርአን እኛ እንሰጣቸዋለን። ስለዚህ አትሳደብ። የሚሳደበው አላህ ነው። አንተ አትሳደብ። ከስር ይሁን በቃ። አላህ ከስሩ የአላህ ወንድም ነው። ታላቅ ወንድሙ ነው፣ ታናሽ ወንድሙ። ክርስቲያን አለ አለ። ተመልሰሃል። ግን በቃ በጣም እንትን እያለ ነው፣ እያስቸገረ ነው። ይብቃል። ይለፈን ዛሬ ትንሽ እንሞክረውና ወይ ካልሆነ ብንትን ማለት ይሻላል መሰለኝ። በጣም ዲስተርቢንግ ነው በእርግጥ። እሺ ሰሚር ቃሲም ካላችሁ መቀጠል ትችላላችሁ። ሰሚር ሉክ ይሄን ነገር ብዙ ጊዜ ሙስሊሞች ሲቀጣጥፉት በጣም ስለምንሰማ ነው። በጣም ይዋሻሉ ታውቃላችሁ። በተለይ ቲክቶክ ላይ ያሉ ኡስታዞች፣ ሶሻል ሚዲያ ላይ ያሉ ኡስታዞች በጣም ነው የሚያጭበረብሩት፣ በጣም ይዋሻሉ። እንዲያውም የሆነች አንዲት ሴት ተናግራ እንደዚህ አጭበርብረው የወሰዷት ያሰለሟት ማለት ነው። ምን አለች? እኔ በክርስትና በእስልምና ሰዎች ህፃናት ሁሉ ሲሞቱ ገሃነም ነው የሚሄዱት ተብዬ ነው የሰለምኩት ብላ ስትናገር ሰምታለች። እና ሰምተናታል። የሆነ ቪዲዮ አለ። የሆነች አንዲት ልጅ ነበረች ያቀረበቻት። ሰው ምንድን ነው ቁርአን ሳያስተምሩ ሀዲስን ሳያስተምሯቸው ነው እንትን የሚሏቸው ማለት ነው። ነገር ግን ሙሐመድ ራሱ ተጠይቆ በዚህ ጉዳይ ምንድን ነው ያለው? ሙሐመድ ራሱ ያውቃል። ኢቭን ህፃናት ሲሞቱ የት እንደሚገቡ ያውቃል።
ህፃናት ሲሞቱ የት እንደሚገቡ ያውቃል? አያውቅም። ቁርአን ላይ የተጠቀሰ ነገር የለም። ህፃናት ሲሞቱ የት ነው የሚገቡት የሚለው የተጠቀሰ የለም። በፊት ሁሱን ከተል ነበር አየው ነበርና አስታውሳለሁ። ቪዲዮ ሁላ አለ እስካሁን ድረስ በክርስትና ህፃናቶች ወደ ገሃነም እንደሚገቡ መረጃ አምጥቷል። ቪዲዮ የሆነ በአረበኛ የሰራ ሰውዬ ማስረጃ አምጥቷል። አሁን ድረስ ረጅም ቪዲዮ ነው እንጂ አለ እኔ ጋ ያንን በአረበኛ ሲያወራ አያችሁ አይደል ምናምን ብሎ መረጃ ሁሉ አምጥቶ አውርቷል። አስታውሳለሁ። እኔ ሁለተኛ አምላካቸው እኮ አረብኛ ነው ዜድ አረብኛ ሁለተኛ አምላካቸው ነው። አለው አይደለ? እና ብዙዎች በዛ ሊሸወዱ ይችላሉ ልል ፈልጌ ነው። አለ ያወራበት ቪዲዮ ለራሱ ኦኬ። ጽቦቅ ነው ጽቦቅ ሰሚር ምን አልክ? ሰሚር ይሰማል? ሰሚር ኦኬ። ረመዳን እንኳን ራመጣ እፎይ እኔ ነኝ ማልሰማው። ምንድን ነው አዎ፣ ዛሬ የሚደብር ነገር ነው። እንዴት ነህ? ሰላም ነው? የኔ አይሰማም እንደ ሰሚር? ላግ እያደረገበት ነው። አይ ቲንክ እንፎግር በቃ ዛሬ ይበቃናል። መተኛ ጥሩ ነው። ሰበብን ፍጠር። ያ ክርስቲያን ሌላ ጊዜ መግባት እንችላለን። ሄሎ አላችሁ ወይ? አሁን እኮ ጋር ጥሩ ነው። ከሰሚር ጋር ነው ችግር ያለው። ከሌሎች ጋር አውሩ። ሰሚር አለ አንዴ ነው ሞክረውና ሰሚር ወደ ሌላ ሰው ስንሄድ ከዛ ወጣ አልቃ ትገባለች አለኝ። አዎ ይሰማል። እኔም እየተሰማ ከሆነ መልስ ሰምተዋል። ጥያቄው ክርስቲያን ይሰማል። ክርስቲያን ሰሚርና ሶርዶ ይሰማል። እኔም ጥያቄ አለኝ። ጆይ አምጣ ማስረጃውን አምጣ። ክርስቲያን አንተ ሞዴሬተር ነህ። እስኪ አንተ የዮሐንስ ወንጌል ክፈተውና ኦኬ። ህፃናት ሲሞቱ ገሃነም ወይ ገነት እንደሚገቡ የዮሐንስ ወንጌል ላይ ነው ያለው። አይ እሱን ሳይሆን ዮሐንስ ወንጌል ላይ ነው ያለው፣ ቁርአን ላይ የለም። አንተ ጥያቄ ቀርበሃል፣ እኔም ጥያቄ ለቀርብ ነው እኮ። ጥያቄ የጠየኩህን መልስልኛ መጀመሪያ። ዝም ብለህ እናንተ ጥያቄ ማብዛት
እናንተ የጠየቃችሁ ያለው ቁርአን ላይ አለ ወይ ሐዲስ ላይ አለ? የሌለ ቆይ የለም ቁርአን ላይ። እሺ አምጣው። እሺ ቁርአን ላይ ካለ አምጣው እስኪ ማስረጃው። ቁርአን ላይ ህፃናት ሴቶችን ስለማግባት አለ። ህፃናት ሴቶችን አግቡ ይላል። እኛ ስለ ህፃናት ያገኘነው ቁርአን ላይ ያገኘነው ህፃናትን ማግባት ትችላላችሁ የሚል አለ። እሱን ስናነብ አግኝተናል። ህፃናት ግን ገነት ይግቡ ገሃነም ይግቡ ሲሞቱ አይታወቅም። ያኑ እስኪ ከየት ያገኘው አንቀጹን አምጣልኝ እስኪ ማስረጃ። አንተ ማምጣት አትችልም? ሰሚር ማምጣት አትችልም? ማስረጃ እችላለሁ። ጊዜ ይወስደኛል እንጂ ችግር የለውም። ወስደህ ይዘህ አምጣልኝ። ጊዜ ወስደህ ይዘህ ነው። እስከዛ ያለኝ ጥያቄ መልስልኝ አንተ። ይዘናና ከዛ እንመልስልሃለን ጥያቄን። ችግር የለውም። መጀመሪያ ይሄንን አንተ መገንዘብ መረዳት አለብህ። የህፃናት ድምጽ እየሰማው ነው ደግሞ አጠገብህ፣ ወይ ልጅ ሊኖርህ ይችላል። እቺ ህፃን ልጅ ብትሞት ገነት ነው ገሃነም ነው የምትገባው የሚለውን ነገር እስኪ አጣርተህ ና መረጃ ይዘህ። አንተ ስለ ራሴ አልጨረስክም፣ ስለ ህፃን ታወራለህ እንዴ? ማስረጃውን ሰሚር፣ አሁን ሌላ ወሬ አታወራ። ማስረጃውን ይዘና አንተ እኮ ማውራት ያለበት ስለ ህፃን ልጅ ሳይሆን ስለ ሃይማኖት ነው። ስለ እስልምናና ስለ ክርስቲያን አንተ የምታመንበት እምነት ማለት ነው። ኦኬ። ስለዚህ እስልምና ስለ ህፃናት ምንም የሚለው ነገር የለም ማለት ነው። which means እስልምና ሃይማኖት ለህፃናት አይሆንም። እስልምና ሃይማኖት ህፃናትን አያቅፍም። ስለ እስልምና የምታወሩ ከሆነ ህፃናትን አይመለከትም ማለት ነው። እና መሰግናለን። ቴንክ እስኪ ወንጌል ምን ይላል? ስለ ህፃናት ወንጌል ምን ይላል? ይመለከታል። ህፃናትን አንተ ክርስቲያን አትቅጠፍ። ወሲብ አድርገሃት እንዴት መፍታት እንዳለብህ የተጠቀሰው በቁርአን ውስጥ ብቻ ነው። በመጽሐፍ ቅዱስ ውስጥ ህፃን ልጅን አግብተህ ፔሬድ ያላየችን ልብ በል ፔሬድ ማየት ያልጀመረችን ህፃን ልጅ ወሲብ ካደረካት በኋላ ልፈታ ስትል መቼ መፍታት እንዳለብህ በመጽሐፍ ቅዱስ ተጠቅሷል? አልተጠቀሰም። ይሄ ብቸኛ በቁርአን ውስጥ ብቻ ነው የተጠቀሰው። ፔሬድ ማየት ያልጀመረችን ህፃን ልጅ ወሲብ አድርገሃት እንዴት መፍታት እንዳለብህ መቼ መፍታት እንዳለብህ በቁርአን ብቻ ነው የተጠቀሰው። በህፃናት አልተጠቀሰም አትበል። ገሃነም ይገባሉ ገነት ይገባሉ የሚለውን ተወውና ዋናው ነጥብ እነሱ ውስጥ የሚገባባቸው ሰውዬ ከገባባቸው በኋላ ልፍታቸው ቢል እንዴት ነው እሱ መቼ ነው እሱ የሚለው ተጠቅሷል። ዋናው እሱ ነው አይደለ ሰሚር? ክርስቲያን ሰሂህ ሙስሊም 2662 እንክፈት። አላህን እንጠይቃለን። አንተ ሰንበዴ ያወራውን ወሬ ትነግረናለህ። ምን ነው አንተ አሁን ቆይ ተረት ዱቅና መጽሐፍ ምናምን እያነበብክ እያመንክ ማለት ነው። አሁን ይሄ አትሊስት ዱቅና መጽሐፍ የሚለስ ያሳየኝ ና ዱቅና መጽሐፍ የሚለውን ስበለው ዱቅና መጽሐፍ ተረት የሚለውን አውጣ እናሳየህ። ተረት ነው የሚለው ያውላችሁ እንደዚህ ነው የሚያጭበረብሯቸው። መስጊድ ውስጥ ትልልቅ ኡስታዞች እንደዚህ አይነት እንደ መሐመድ አይነቱን ጀዝባ ሲያገኙ መሐመድ የሚባሉ ሰዎች በሙሉ ጤናማ አይደሉም እንዴ የሚጫወቱባቸው። ባለፈውም አንደኛው ገብቶ አይታችኋል። ዲቁና መጽሐፍ አለ። ዲቁና መጽሐፍ ተረት ክፈት እስቲ ዲቁና መጽሐፍ ተረት የሚባል እንደዚህ አይነት ጀዝባ ነው ያፈራ ነው ብሏል። ምን አይነት ጀዝባ ነው ያፈራችሁት ኡስታዞችና ሼኮች? ዲቁና ተረት የሚል መጽሐፍ የለንም እኛ። መስጊድ ውስጥ የምንነግሯቸው እንደዚህ አይነት ሙሐመድ የሚባል ሪካርድ አድርጉና ላኩለት። ኡስታዞች ሼኮች እንደዚህ አይነት ሙሐመድ የሚባል ነው ያፈራችሁት። የዲቁና ተረት መጽሐፍ የሚባል ክርስቲያኖች ታመልካላችሁ ታመናላችሁ እያላችሁ የምታስተምሯቸው ኡስታዞቻችሁ እየሸወዷችሁ ነው። ሙሐመድ እየሸወዱ ነው። መስጊድ ላይ እያታለሉህ ነው። ንቃ። ምንድነው እሱ? በጋለ ብረት ቂጥ መተን መውጋት አለብን አንተን ለማንቃት። ዲቁና ተረት መጽሐፍ የሚባል የለንም እኛ። ኡስታዞች ሼኮች ቅጣፊ ወራዳ ውሸታም ስለሆኑ የነገሩህን እኛ ጋዛ አትምጣ። እያጭበረበሯችሁ ጋንም እየከተቷችሁ ነው።
በሐሰት ነው መስኪን ላይ የለም እያልከኝ እየሰማ እኛ ጋር ትምጣ። የለም እንደዛ አይነት መጽሐፍ የድቁና ተረት ተረት መጽሐፍ የሚባል የለም። ላክለት ለዛ ኡስታዝ ከስድስተኛ ክፍል ያቆሙ ኡስታዞቻችሁ ወራዳ ውሸታም ስለሆኑ የሚነግሯችሁን ተረት ተረት እኛ ጋዛችሁ አትምጡ። እንደዛ አይነት መጽሐፍት የለንም እኛ። ሙሐመድን እየተከተልክ ገሃነም ነው የምትገባው። ሙሐመድን ተከትለህ እንደ አይሻ ነው የምታገባው። ህፃን ልጅ ማለት ነው። ህፃናት የት ነው የሚገቡት? የሚታወቅ ነገር የለም። እንደ ሙሐመድ ሮጠህ ህፃን ልጅ ጋር ላዋሌ ከመስፈር ይልቅ ህፃን ልጅ ብትሞት የት ነው የምትገባው? ሙሐመድ ለምሳሌ በ56 ዓመቱ የ6 ዓመት ህፃን ልጅ ሲያገባ በ9 ዓመቱ የ30 ወንድ ጉልበት ያለው ዲፍላወር ሲያደርጋት ብትሞትበት ኖሮ ገሃነም ነው የምትገባው ገነት ነው የምትገባው ብላችሁ ኡስታዛችሁን ጠይቁት። የ40 ሰው የወሲብ ጉልበት ያለው ነብያችን የ6 ዓመት ህፃን ልጅን አግብቶ ወሲብ ሲያደርጋት በ9 ዓመት ብትሞትበት ኖሮ የት ነው የምትገባው ብላችሁ ጠይቁ ኡስታዛችሁን። ገነት ነው የምትገባው ገሃነም ነው የምትገባው ብላችሁ ጠይቁ። መጽሐፈ ዲቁና መጽሐፈ ምናምን አትበል። የለም እንደዚህ አይነት ወራዶች ውሸታም የሆኑ ኡስታዞቻችሁና ሼኾቻችሁ የሚነግሯችሁ እኛ ላይ የሚቀጥፉት ነው። አይበቃም? ወጋውክ እንደ ለፈለፍከ አይበቃም? ማሜ የዘላን ተተረገጥክ አይበቃም? 10 ደቂቃ ለፈለፍከ ያ ለ10 ደቂቃ ኢሚሌት ማድረግ አለባችሁ። ዘመዶች ይህንን ሲያዩት ሪቴት እንዲያደርጉ እንደዚህ አይነት ውሸት መዋሸት ዋጋ እንደሚያስከፍል እንዲያውቁት ነው። በኩል 10 ደቂቃ ለፈለፍከ ጠጣ፣ መጠጥን ጠጣ፣ ሁለቱ ሰድ እንዳያሰክርህ እንጂ በገነት ትደርስበታለህ። አትቸኩል። የተጣራ ጠጃ አይጠመቀው። እዚህ ጠጥተህ ሰከርበት፣ ችግር የለውም። እኔ አንተን ገነት እዚሁ እየኖርኩት ስለሆነ በገነት አላ ጠምቆ አስተናግዳለህ። አብሽር። ዶንቆ ምላሽ አለ የለህም? ምላሽ አለ የለህም? 10 ደቂቃ ስጠኝና ምላሹን እነግርሃለሁ። ምንም እንዳዘጋኝ ድምፅህን ሚውት እንዳታረግ። ቅድሚያ ጥቅስ ጥቀስ። ቅድሚያ መጽሐፍ ቁርአን ላይ ጥቅስ ጥቀስ። ከጥቅስ ነው እንደ አንተ የጀመርከው። ለ10 ደቂቃ ያወራከው እኮ ማለት ነው። ኡስታዞችን እየተሳደብክ ነበርክ። አልተሳደብኩም። የነገሩን ተረት ተረት ዘመታ እዚህ ልጠፋ ሞከር የለም ነው ያልኩህ። ኡስታዞች አንተ እኮ ጥፋተኛ አይደለም መሐመድ። አንተ ነህ ጥፋተኛ። ያመንክ ነው ጥፋተኛ ነው። አንደኛ ስሙ ተጽዕኖ ያደርግብሃል፣ የማይሞይ ስም ስለሆነ። ሁለተኛ ደግሞ ኡስታዞቹ ተጽዕኖ ያደርጉብሃል። ሶስተኛ ደግሞ የምትከተለው እምነት የማይሞች ስለሆነ ተጽዕኖ ያደርግብሃል። ስለዚህ አልፈርድብህም። አንተ ፐርሰናሊ ብጠይቀኝ እኔ በአንተ አልፈርድም። ስለዚህ ነኝ ስላለ እምነቱ አንተ አሁን እንደዚህ እኮ ኢቅራ ብሎ ነው የሚጀምረው። አዎ ማስረጃ ነው ይሄ። ኢቅራ ብሎ ነው የሚጀምረው። ኢቅራ ማለት ደግሞ እንዳንተ አይነቱ ደንቆሮ አንብብ ማለት ነው። ቁርአን የሚጀምረው እንደዛ ለመሆኑ አንድ ማስረጃ አምጣልኝ። አንድ ከቁርአን ውስጥ ቁርአን የመጀመሪያው ምዕራፍ ለመሆኑ አዳምጥ። ቆይ ጥያቄውን አዳምጥ። የቁርአኑ መጀመሪያ ምዕራፍ ለመሆኑ እሱ ኢቅራ የሚለው አንድ ማስረጃ ብቻ ስጠኝ። ከቁርአን ውስጥ አንድ ማስረጃ ስጠኝ። ኸለቀል ኢንሳነ ሚን ዐለቅ ማስረጃ የመጀመሪያ ምዕራፍ ለመሆኑ ማስረጃ ስጠኝ። የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ስጠኝ። እሱ ነው ሰጠውኩ እኮ። ሱራ ስንት? ሱራ ስንት? ኢቅራ ይላል። ፈልግ አንተ። ታዲያ ኢቅራ ማለት የመጀመሪያ ምዕራፍ ለመሆኑ ማስረጃ እኮ ነው የጠየቅኩት። ግን ሚውት አድርጋለም ተወዳለህ። ራስ አድርግ። የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ማስረጃ ማምጣት ትችላለህ? አንተ ለመፈጠርህ ማለት ነው ከባይብል ወይም ከመጽሐፍ መረጃ ታቀርባለህ። አንተ አለክ በህይወት ማስረጃ አለኝ በጋን እሺ፣ አንዴ ሙይር አይ በመጽሐፍ መረጃ ታቀርባለህ። አንተ ያለክ በህይወት አሁን ማምጣት ትችላለህ? አትችልም? እኔ በህይወት እንዳለው ማስረጃ ስታለኝ። አንተ በህይወት አለክ? ሙት መንፈስ ምን ታናገር መሰለህ አለ ጋን ጨነቀህ ረቴት አደረገ። ያውላችሁ ማስረጃ ስጠይቀው ምንድነው ከመጽሐፍ አንተ በመኖር ፕሊስ ተረጋጋ፣ ብሮ ተረጋጋ። ቆይ ተረጋጋ። መረጃ ንገር። አንተን በመኖር መረጃ ስጠኝ። ከስሩን በቃ መረጃ ስጠኝ። ከስሩን አይሻል ጨነቀው። መቃብር ውስጥ ያለ እህል ነው የተሰማው፣ በመዶሻ ሲቀጠቀጥ ማለት ነው።
ቁርአንን እዛችሁ በደቂቃኛ ፊት መቆም አትችሉም። ትናንትና የጻፏቸውን ኡስታዞቻችሁና ሼኮቻችሁ ተረት ተረት በአረብኛ እዛችሁ መታችሁ ትሸውዳላችሁ ምንም ማያውቅን እንጂ ቁርአንን እዛችሁ እኛ ፊት መቆም አትችሉም መቼም። ምክንያቱም ቁርአን ግልጽና ያልተብራራ ስለሆነ ግልጽ ስላልሆነ ስላልተብራራ ትናንትና የተጻፉ መጽሐፍቶችን ይሄ ሐዲስ ነው ብላችሁ ትሸውዳላችሁ። በእንደዚህ አይነት በአረብኛ የተጻፈ ሁሉ ሃይማኖትም ይመስላቸዋል። በአረብኛ የተጻፈ ሁሉ መለኮታዊ ቃል ነው ብሎ የሚያምን ሙስሊም ነው ያለው። ስቱፒድ ነው ማለት ነው። ከዛ በአረብኛ የሆነ የተጻፈ ያመጣና ይኸው መልስ ይላል። ትናንትና እኮ ነው የተጻፈው። አያቴ የኖረበት ዘመን ላይ የተጻፉ መጽሐፍቶች ይዘው ይመጣል። ከአያቴም ወደ ዘራ አባቴ የኖረበት እድሜ ላይ ኧረ እኔም የደረስኩበት የተወለድኩበትን ማለት ነው። ከዛስ ይኸው በአረብኛ ስለተነበበ ክርስቲያኖች ጋር ሲሆን ኢቨን ኤርሊ ቸርች ፋዘርስን እንኳን ለመጠቀም ሪቴት ያደርጋቸዋል። ነው አንቀበልም፣ እሱን ትርጓሜስ አንቀበልም። እሱን መጽሐፍ ቅዱስን ብቻ ራሳችንን ተርጉመው ያዋጣል፣ ያስኬዳል፣ ያበላል። ትናንትና የተጻፈ መጽሐፍ ዘ ባይዘ ልስጣችሁ። ኢብኑ ተሚያ የትናንትና ሰውዬ ነው። እብን ከሲር ትናንትና የነበር ሰውዬ ነው። ነብዩ ከሞተ ከ700 ዓመት በኋላ የመጡ ሰዎች ናቸው። ሙሐመድ ከሞተ ከ700 ዓመት በኋላ የተጻፈ መጽሐፍ ነው የሚያመጡላችሁ። እንደው ቀረብ ይላል የሚባለው እንኳን ጠበሪ መሐመድ ጠበሪ ከ300 ምናምን ዓመት በኋላ ሙሐመድ እንግዲህ አስቡ። እነ ሙሐመድ አብደልዋሃብ የትናንትና ሰው ናቸው። ሙሐመድ ከሞተ ከ1000 ዓመት በኋላ የመጡ ከ1000 ዓመት በኋላ አብደላሪ ትናንትና የነበረ ሙሐመድ ከሞተ ከ1300 ምናምን ዓመት በኋላ የመጣ እና አልባኒ ሙሐመድ ከሞተ ከ1400 ዓመት በኋላ የመጣ መጽሐፍ ያመጣላል። ከ1400 ዓመት በኋላ ይህን ይዞ የመጣና እምነት ብሎ ያስተምርሃል። ኡስታዞቻቸው በዚህ መጠን ወራዳና ውሸታም ናቸው። በዚህ መጠን አጭበርባሪ ናቸው። በአረብኛ የተጻፈ ነገር ሁሉ ማስረጃ ብለው የሚያቀርቡ ትናንት የተጻፈ ሁሉ ስናት ጠቅሳል እኮ ሰማው እያለ ዝም ብሎ ይጽፋል ተነስቶ። አንተም እድሉን ካገኘ መጽሐፍ ትችላለህ። አለቀ። የእስልምና መጽሐፍ እንደዛ ነው። ቁርአኑ ግልጽና የተብራራው ነኝ ብሏል። እስቲ ቁርአኑ ይመልስ። ቁርአኑ መመለስ ስላልቻለ ትናንትና ይነሳና ጥያቄ ሰንበዲ እንደዚህ ብሎ ጠይቋል። ቁርአን ውስጥ መልስ የለም፣ ሐዲስ ውስጥ መልስ የለም። መጽሐፍ ይጽፋል። ይኸው የሆነች አጤረራ ላያችሁም ሲጠይቋቸው የሚመልሱት ሁሌም አጤረራ ነው የሚከፍቱት። ታይታችኋቸዋል። የሆነች አጤረራ ያወጣሉ። ትናንትና የተጻፉ መጽሐፍቶች ከዛ ብለው ማለት ነው። ክርስትናን ለማጥላላትስ የኤቴስት ጽሑፍ እዘው ይመጣሉ። እኛም አይመለከተንን የኤቴስቶችን እዘው ይመጣሉ። የሐሰት ጽሑፎችን እዘው ይመጣሉ ክርስትናን ለማጥላላት። ለሺህ ዓመታት ሲከተሉት የነበረውን ሐዲሳት ትናንት ይመጣና ዳሩ ሰላም ዳኢፍ ይለዋል። ትናንት የነበረ ሰውዬ አልባኒ ዳኢፍ ይለዋል። ለሺህ ዓመታት ግን ሳሂ ብለው የተከተሉትን ማለት ነው። እስልምና እንደዚህ ነው። ይሄን ሃይማኖት ብለው የሚከተሉት ወይ የአምላክ ቃል ብለው የሚያስቡትን መልሰው ዳኢፍና ሳሂ የሚያደርጉት ከሆነ ምን አይነት ነው የአምላክ ቃል ሊሆን የሚችለው? ከዛ በኋላ እነዚህ ሰዎችስ እንዴት ነው ሊታመኑ የሚችሉት? ቡኻሪ እንኳን የሰበሰበው 6600 ምናምን ሺህ በላይ ነበረ። ቆርጠው 7000 ምናምን አስቀርተውታል። አሁንም ከሳሂህ ቡኻሪ ላይ እየቆረጡ እየጣሉ ነው። ከ1400 ዓመት በኋላ ሲያስቡት ሲያስጠላችሁ ይሄ ለነቢያችን አይገባም፣ ይህንንም አልቀበልም፣ ስለዚህ ዳኢፍ እንበለው ይሄንን እያሉ መጽሐፍ እየጻፉ ነው።
ዝም በል ሌባ። መሐመድ ነው ሌባ። በምን ማስረጃ? ሱራ 94 እስከ 95 ሌብነትን ፈቅዶልሃል ሀብት እንድታገኝ። ሱራ 8 ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል፣ የዘረፋ ገንዘቦች የአላህና የመሐመድ ናቸው ብሎ ሌብነትንና ዝርፊያ ለራሱ ያደረገ መሐመድ ነው። ከሌሎቹ ነቢያቶች በ6 ነገር እለያለሁ አለ። ከነኛ ውስጥ አንዱ የምለየው እኔ ብቻ ነኝ በዘረፋ የምታወቀው፣ የዘረፍኩትን ንብረት እንድወስድ የተፈቀደው ለእኔ ብቻ ነው ብሎ ሌብነትን ሀላል ያደረገ ነቢይ የተከተልክ እኔ እንደባት በለኝ። ኤሬስ ቶፒክ ላይ ፓራፍሬዝ አድርገውና ክርስቲያን ቀጥል። ያ ወደ ቶፒኩ እንመለስ። እየራቀ ስለመጣ ወጣ፣ በሚገባ ተመልሶለታል። ሰማን ነው የሚለው ህፃናት ሲሞቱ የት ነው የሚገቡት ለሚለው ጥያቄ መልስ አላችሁ ሙስሊሞች? በጣም ቀላል ቶፒክ ነው። ብዙ ሊከብዳችሁ አይገባም። አላህ በዚህ ጉዳይ ምንም የተናገረ መገለጥ ያወረደለት ነገር የለም ለሙሐመድ። ጅብሪል ይዞት የመጣው መልእክት የለም። ጅብሪል ይዞ የመጣው ምንድን ነው መልእክት? ሴቶቻችሁ ለእናንተ እርሻ ናቸው የሚል መልእክት ነው ይዞ የመጣው። ዘወል ህፃናትን ታሳቢ አድርጋችሁ ነው የምመልሱት። ዘወል ህፃናት ይታያሉ። ህፃናት ሲሞቱ የት ነው የሚገቡት? ገሃነም ነው ወይስ ገነት ነው የሚል ቁርአን ላይ የተጠቀሰ ነገር አለ ወይ? ሰማን አለ? ሰማን ወራቂ አረርቱ ማይክ ክፍት ነው። እስልምና መፈክር ነው፣ የመፈክር ሃይማኖት ነው። ባይዘይ ከመፈክር ውጭ ምንም የለም። ከዛ ትናንትና የተጻፉ መጽሐፍቶችን እያመጡ ይሸውዱበታል ህዝቡን ያታልሉታል። በቃ ምንም ማያውቅን ፊደል የገደለ ብቻ ነው ያለው ሁሉ ይህንን ህዝብ ይጫወቱበታል ማለት ነው። ትናንትና የተጻፉ መጽሐፍቶች እያመጡ ይደልሉታል ህዝቡን። ትናንት የተጻፉ መጽሐፍቶች ማለት ነው። እንግዲህ አስቡት፣ ትናንትና የተጻፉ መጽሐፍቶች ምንም ቢሆን ጥያቄ የሚነሳባቸውን ነገሮች ለመድፈን እንደሚመጡ ይታወቃል። እስልምና እንደዛ ሙጂብ ከድር ምንድን ነው እሱ? እሱ ነኝ። እንዴት ናችሁ? ሰላም፣ እንዴት ነህ? ርዕሳችሁ ዛሬ ህፃናት በቁርአን ውስጥ ህፃናት ሲሞቱ ገነት ይጠቅሳል። አዎ ጀነት ነው የሚገቡ ህፃን ልጆች ምንም ስለማያውቁ ምንም ወንጀል ኃጢአት ስለማይኖርባቸው ወደ ጀነት ነው የሚገቡት። ማስረጃ አለ? አዎ ግን ጥያቄ ልጠይቅህ ለመጀመሪያ ጊዜ። አይ ቅድሚያ ማስረጃ ስጠኛ። አንተ ያወራሃትን ጥያቄ ልጠይቅህ ስለገባው ልጠይቅህና አሳያለሁ። ችግር የለውም። ልጠይቅህ ፍቃድልኝ። አንድ ጊዜ ተጠየቅ እስኪ። አንድ ጊዜ ተጠየቅ። ለምን አትጠየቅም? ግን ለመጀመሪያ ጊዜ ለምን አትጠየቅም? እዚህ ጋር ልመልስ ጥያቄ ልትጠየቅ ነው አይደል? የተቀመጥከው ታልቅስ። ሶፍት የለንም። ጥቅሱን ጥቀሰውና ጠይቅ። ቅድሚያ ጥቅሱን ጥቀስ። ግን ስንት ሰው ነው ሻሃዳ መያዝ የያዘው በየቦታው ማለት ነው? አትድከም፣ ዝም ብለህ ጥያቄህን መልስ። ልቅ አሁን ስንት ሰው ነው ሻሃዳ? የሆነ ነገር ልል ነበር ተውኩት። ኤሬስ ኢዲ እንትና ኤስ ነኝ። ጥያቄውን ለምን ጥያቄ አትቀበል? አታልቅሱ። በቃ ኤስ ነኝ። ትመልሳለህ ወይንስ እንዴት ነው? በየየ ትቀጥላለህ?
አብዱል ፈተና እንግዲህ ከእስልምና የወጣ ሙስሊም ነው። እሱንም ትጨምቀዋለህ። ኦልሞስት እስልምና ስህተት ነው እያለ እያሳየ ነው። ዜድ ነኝ ከእስልምና የወጣች ነች። ሱሱ ነኝ። ትንሽ ጨጓራ ልላጥ፣ እንደውም ጨጓራ ልላጥ። ከበላይ ያሉት 4ቱ ልጆች እስቲ ቻሌንጅ ወይን ታደርጋቸዋለህ። አብዱል ፈተናም አይቀበልህም ያንተን አስተምሮ። አሁን ይህንን ህፃናትን አስተምሮ ተረት ተረት ብሎ የሚያምነው ጥያቄ ተቀበል። ሽንታም ቆይ ትንሽ ጨጓራችሁ ልላጣችሁ። ሱሱ ነኝ ከእስልምና ወጣለች። ፍላወርም እንደዛው፣ ዜድ እንደዛው። አናድድም እስ ነኝ ተናደርካ እና እንደዚህ ማውራት ፈልግ ነው። እኛ ኤኒዌይስ ክርስቲያኖች ዝም ብለው ሙስሊም ነበርን እያሉ ነው እንጂ አይሉህም። የወጣ የለም ተስልምና የሚወጣ ምንም ወረበልካ አውቃችሁ ለሙድ ነው እኮ። ግን ያንተ ልጆች ነኝ ቁርአንን የጻፈ ሙስሊም እኮ ወጥቷል። ክርስቲያን ሆኗል ከእስልምና ወጥቷል። ለሙሐመድ ቁርአንን ቁጭ ብሎ ሲጽፍለት የነበረ ሰው እስልምና ለቆ ወጥቷል። ይሄ ማስረጃ ትፈልጋለህ? ታውቃለህ? እናንተ አታውቅም አይደል? እንኳን አይደለም ትንሽ ያነበቡ ይቅርና ቆይ እሺ፣ አንድ ማስረጃ ክርስቲያን ነኝ ያለ ነብይ ታለ ፊት ለፊት ማለት ነው። አሳየኝ በቃ ማስረጃ ነው። ክርስቲያን ነኝ እኔ በቃ ብሎ የሰበከ ነብይ ታለ ተዝካ 25ቱ ነብያቶች አንድ እስቲ ያሳየኝ። አታሳየም እፎይ? ኢየሱስ ራሱ አላመጣው። ቆይ 5 ነብይ ሄዳ መጣቸው። 5 ነብይ ብለ ቆጥሮ ማን ይሰጣ? ማን ነው ቆጥሮ የሰጣ? እስቲ አንድ ጥቀስልኝ። እሺ ችግር የለውም። አንድ የሚሆኑ ችግር ማን ነው ነብይ? ምንድነው ታለ ጥቀስ። ማን ነው ነብይ? ምንድነው ነብይ? ክርስትና ማለትስ ምን ማለት ነው? ታውቃለህ? ኢየሱስ ነብይ ነው እኮ ሰው ነው እንደኛው። እሱ አሁን ክርስቲያን ነኝ ብሏል አላለም? ክርስቲያን ነኝ የሚል ቃል የለም ምንም ቦታ ላይ ክርስቲያን። እሺ ያ ማለት ምን ማለት መሰላችሁ? ሙሐመድ አይሚን አላህ እምነቱ ምንድነው ብሎ እንደመጠየቅ ማለት ነው። አላህ እንዴት ብሎ ነው የሚያምነው? እንደ ብሎ እንደመጠየቅ ነው። ክርስቶስ አምላክ ነው። ኤኒዌይስ አሁን ጥያቄው ላይ ምላሽ አለ። ክርስቲያን አይሚን ህፃናት ሲሞቱ የት እንደሚገቡ ታውቃለህ እኮ? ጀነት ነው የሚገባው አልኩህ እኮ። ማስረጃ ለምን ተኔ ተጣጣ? ማስረጃ ጥያቄ ነው እኮ ማለት ማስረጃ። ተረት ተረትማ ማውራት ይቻላል እኮ። ኡስታዞች ከ6ኛ ክፍል ያቆመው ኡስታዝ እንደውም ከአንተ የተሻለ ያወራል እኮ እሱ። ከዛ ወዲያ ደግሞ ትናንትና የተጻፈ ማስረጃ ማምጣት ይችላል። እስቲ ቁርአን ላይ አሁን እንደዛ የሚል ማስረጃ ስጠኝ። ማስረጃ ምን ጀነት ስለሚገቡበት ነው ማስረጃ የምሰጥህ እኔ። አሁን ቁርአን አልያዝኩም፣ ሌላም ትርፍ ጀዋል አልያዝኩም። በእኔ ጥቀሰው። ምንማ ነገርኩህ እኮ ጀነት እንደሚገቡ። ህፃን ልጁ አንተ እንዴት ታስባለህ? በእኔ ጥቅስ ጥቀስ። እኛን ከፍ አይ ከዚህ በኋላ ለጥያቄ መልስ ተለለህ እኔ ጥቅስማ ልሰጥህ አልችልም። ግን ለመጀመሪያ በነገራችን ላይ እስካሁን እንዳለ የገቡትን መልሳቸውን ሰምታችኋል። ማስረጃ የለም፣ ነገር ግን በራሳቸው ራሽናል የሆነ አስተሳሰብ ስላላቸው እንደው ይኖራቸው ማለት ሰው ሆኖ ራሽናል አስተሳሰብ ይኖረናል አብዛኞቻችን ማለት ነው። እንደዚህ አይነት አስተሳሰባቸውን ይናገራሉ። ግን ቁርአን አይልም፣ ሙሐመድ አይልም። አሁን አይሻም እንደዚህ አይነት ነገር ተናግራ ነበር። በነገራችን ላይ ልክ አይሻ የተናገሩትን ንግግር ነው እየተናገሩ ያሉት። አይሻም ልክ የሆነ ህፃን ልጅ ሞቶ ይህንን ለሙሐመድ ጠይቀው ክፈተው፣ እሱን ተቆጥቷታል እኮ አይሻ። ለምንድን ነው አንቺ አይሻ አርፈሽ ማትቀመጩ? እንዴት ገነት ይገባል ትያለሽ አላት። ከአይሻ ተማር አንተ። ነብዬን ንግግር አክብር፣ የነብዬን ንግግር አክብር። ከአይሻ ትማርም። አይሻም እናንተ ሚስቴክ ሰርታል ገነት ይገባል ብላ ያ ወጣ እንዴ? ምን ነው ተማርክ? ደነገጥክ? ቦዝ ቦታ ልልቀቅል። ሰው አስገባ። እንትን ሰላም ብያለሁ። ክርስቲያን ሁሉ ነው። እሺ ሰላም ብለናል። እሺ ሰላም ብለናል። እሺ ሳይ ሙስሊም 2662 ላይ ምን ይላል? አይሻ the mother of the believer said that Allah's messenger was called to lead the funeral prayer of a child of the Ansar. ምንድነው? ሙሐመድ አንዲት የአንሳር ሰው የሆነ ህፃን ልጅ ሞቶ ከዛ ሙሐመድ ጸሎቱን ለመምራት የቀብሩን ማለት ነው ይጠራል። ከዛ በኋላ አይሻ እንደዚህ ትላለች ለሙሐመድ ማለት ነው፣ Allah's messenger, there is happiness for this child who is a bird from the birds of paradise, for it is committed no sin, nor has he reached the age when
one can commit sin ምን ትለዋለች ስለ መሐመድ አይሻ? ይሄ ህፃን ልጅ አሁን ደስተኛ ነው፣ ደስታ ላይ ነው። ምክንያቱም እሱ ልክ እንደ ገነት ወፎች ነው። ለምን ምንም ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ ላይም አልደረሰምና ገነት ይገባል ብላ አይሻ ትናገራለች። መሐመድ ይሰማትና እንደዚህ ይላል። አይሻ ፐራድቬንቸር ኢት ሜይ ቢ አዘርዋይስ ኖ አይሻ እንደሱ አይደለም፣ ገሃነም ሊገባ ይችላል፣ እንደሱ ብቻ ላይሆን ይችላል። ቢኮዝ ጋድ ክሬትድ ፎር ፓራዳይስ ዞስ ሁ አር ፊት ፎር ኢት አላህ ገነት ለሚገባቸው ሰዎች ብቻ ነው ገነትን የፈጠረው። while they were yet in their father's loin በአባታቸው ወገብ ሳሉ and created for hell those who are go to hell ገሃነም የሚገቡትን ደግሞ በአባታቸው ወገብ እያሉ ለገሃነም ፈጥሯቸዋል። he created them for hell while they were yet in their father's loin ብሎ ይናገራል። ስለዚህ ለገሃነም ብሎ ሊፈጥሮት ሊሆን ይችላል፣ ገሃነም ገብቶ ሊሆን ይችላል። አንቺ አታቂም እያላት ነው መሐመድ ማለት ነው አይሻ። ስለዚህ እናንተ የአይሻን ንግግር ነው ራሽናል የሆነ ንግግር ይዛችሁ የምትመጡት ማለት ነው የራሳችሁ። መሐመድ ግን አያውቅም ይሄንን። ዱቤን ከባድ ይላል አብዱል ፈተና። እንግዲህ ህፃናት እንዴት ናችሁ? ክርስቲያን እኮ ሰላም ናችሁ? አለን የለም እንጂ ጀነት ይገባሉ የሚል ምንድነው? ስኮላሮቹ ብዙ ጊዜ አላህና ነብያችን የረሱትን እነሱ ይጽፋሉ በራሳቸው ጀነት ይገባሉ ብለው የጻፉት ነገር አለ እንጂ ስኮላሮቹ በሐዲስ ላይም በቁርአንም የለም። እንግዲህ እንትን ነው እኮ በቃ አላህን ያርማታል እና የሆነ ሰዓት ሲመጡ ነብያችን ብሎታል ብለው የሆነ ነገር ይጽፋሉ። አላህ የረሳው በራሳቸው ጭራሽ ነብያችንን ብለዋል ሳይሆን በራሳቸው ነው። እንግዲህ በራሳቸውም ያስተካክሏታል። ህፃናት ያው የሰው ልጅ ሲወለድ ሲፈጠር ያው ንጹህ ሆኖ ነው የሚፈጠረው። እንዲያውም ምን ይላሉ እነሱ ክርስቲያን ህፃናት ራሱ ከክርስቲያን ቤተሰብ የተወለዱ ህፃናትም ጀነት ይገባሉ ብለው ነው እንግዲህ የተናገሩት። ነብዩ ደግሞ ቤተሰቦቻቸውን ተከትለው ነው ይገባሉ ያለው። ገሃነም ማለት ነው። የክርስቲያንና ወዶች ህፃናት የት ይገባሉ ሲባል ቤተሰቦቻቸውን ተከትለው ይገባሉ አለ። መቼም እኛ ገነት አይደለም። አጭር ማስረጃ የሆነች ሴትዮ ምንድነው ሴት ምንድነው አንዲት እናት ልጇን ከገደለች ምንድነው እንደወለደች ልጇን ከገደለች እሷም ጀሃነም ናት፣ ልጇም ጀሃነም ነው፣ አንድ ላይ ነው የሚገቡት እንግዲህ ብለው አለታቸው። ቃል በቃል ያሉት ሐዲስ አለ። ያ ማለት እንግዲህ ህፃኑ ጀሃነም ገባ ማለት ነው፣ ጀሃነም ይገባሉ ማለት ነው ህፃናት። ቀባሪዋም ገሃነም ትገባለች፣ ህፃኑም ገሃነም ይገባል ነው የሚለው። ሉክ ወለደችና ህፃኑን ቀበረችው። አማኝ አይደለችም። ቀባሪዋም ገሃነም ትገባለች፣ የተቀበረው ህፃኑም ገሃነም ይገባል። ፍትህ ነው ብላችሁ ታምናላችሁ? ፍላወር ቃል ሱሱ ይሄንን ነገር ህፃን ልጅ ወለድሽ፣ ሙስሊም አይደለሽም፣ ቀበርሹ፣ ከዛ እስከነ ነፍሱ ገደልሹ። አንቺም ገሃነም ትገቢያለሽ፣ ህፃኑም ልጅ ገሃነም ይገባል። የወለድሽው ልጅን ቀብረሹ ገሃነም ይገባል። እንግዲህ ህፃን ምን ህፃን እንግዲህ በምን ጥፋቱ ነው ጀሃነም የሚገባው? ቀጥለ ክርስቲያን። ሱናን አቢ ዳውድ 4717 ላይ አሚር ሪፖርትድ ዛት አላስ ሜሴንጀር አሴይንግ አሚር እንዳስተላለፈው የአላህ መልእክተኛ የተናገረውን ይላል። The woman who buries alive her newborn girl and the girl who is buried alive both will go to hell. ህፃን ወልዳ የቀበረችውም የተቀበረችውም ህፃን ልጅ ሁለቱም ገሃነም ይገባሉ። እናትየዋም የወለደቻትም የቀበረቻትም ሁለቱም ገሃነም ነው የሚገቡት። ህፃን ልጅ ምን ታርጋው? ለምሳሌ ሉክ ህፃን ልጅ ነች። ኦኬ ቀጥል ክርስቲያን ቀጥል። ያ ህፃን ልጅ ነው፣ ህፃን ልጅ ነች፣ ወለደቻት፣ ቀበረቻት። እናትየዋም ገሃነም ትገባለች፣ ህፃኗም ገሃነም ትገባለች። ይሄን ምን ብለው ሊፎግሩ እንደሚሞክሩ ታውቃለህ? ሰው ጋር አብዱል ፈተና እንዴት እንደሚያጭበረብሩ ታውቃለህ? ማያውቅን ሰው ኡስታዞች እንግዲህ ከራሳቸው ምን ብለው ይሆን
ህፃኑ አይደለችም ጋር ነው የምገባው አዋላጇ ነች ይላሉ አሉ። ቃል በቃል እየተናገረ ሐዲስ ነው። በቃ እንደዚህ ነው። አንተ መሸምጠጥ ነው በቃ እስልምና መሸምጠጥ፣ የመሸምጠጥ ስራ። ቻፕተሩን ራሱ አሳያቸው ክርስቲያን፣ ቻፕተሩ ራሱ ይናገራል እኮ ነው። መልሶ አዲሱ በግልጽ ነው የሚናገረው። እንግዲህ ግልጽ ነው። the offspring of polytheists የአማኝ ያልሆኑ ዝርያዎች እኮ የሚለው ስለነሱ ነው የሚያወራው ራሱ ማለት ነው። ሄር ኒውቦርን የእሷ አዲስ የተወለደ ልጅ እያለ በዚህ መጠን ይክዱሃል። በቃ እስልምና እንዲህ ነው። ጭፍና አድርገህ ካድ አረብኛ አንብብና ህቅ ሽንጠጥ እና ለምን እንደሆነ ታውቃለህ? አብዱል ፈተና ሲያስቡት ከነብያቸው ይልቅ እነሱ የተሻሉ ናቸው። ይሄ እንደዛ ነው። ብዙ ጊዜ እንደዛ ነው። ብዙ ጊዜ እንደዛ ናቸው እኮ። እኔ የምለው ይሄንን ነው። የነብያችን ንግግርን ነብያችን ያልተናገሩትን ነገር እነሱ ይናገራሉ። አላህ ያልተናገረውን ነገር እነሱ ይናገራሉ። ያ ማለት አላህ ራሱ የሆነ ነገር እንደጎደለበት የሆነ ነገር እንደረሳ አሁን ተፍሲር ላይ ማየት ትችላለህ። የቁርአን ውስጥ አሁን የቁርአን ተፍሲሮች በአማርኛ ሁላ ኢቭን የኛ ሀገር ወጣቶች በአማርኛ በቀንደፍ ያስገቡታል። አይ ቲንክ እንትን በእስልምና አዝል ማድረግ ይቻላል፣ ማለትም የዘር ፈሳሽ ማፍሰስን ማለት ነው። እና ሙሐመድም ብሎ ተናግሯል። እነዚህ አዝል የሚፈጽሙ ሰዎች ስለነሱ ሲናገር እነሱ ህፃናትን እየቀበሩ ነው፣ የመቅበር ሚስጥር ነው ብሎ ተናግሯል። እነ ጃቢር ደግሞ የተባሉት የሙሐመድ ሰሃቦች አዝል ያደርጉ ነበር። ስለዚህ እነ ጃቢርስ ገሃነም ይገባሉ? አዝል እኮ ያደርጉ ነበር። መውለድማ አንፈልግም እያሉ ሴቶቹን እነዚህ ይዋጓቸውና ባሎቻቸውን እየገደሉ አዝል ነበር የሚያደርጉ ከነሱ ላለመውለድ። መሐመድ ደግሞ ምን ብሏል? አዝል ማድረግ ህፃናትን በህይወት መቅበር ነው ብሏል። ያልተወለደን ህፃናት ነው ወይስ ያልተወለደውን ህፃናት ነው የሚቀብሩት ወይስ ምንድነው? ያኔ አልገባኝም። ይሄ አዲሱ አዎ የማይወልሻው ወለድሽ አንቺ ወለድሽና እስከነ ነፍሷ ህፃኗን ቀበርሻት፣ ገደልሻት ማለት ነው። አንቺ ሙስሊም አይደለሽም። ለሴ እንዳሉ ሙስሊም አይደለሽም። የሆነ ሙስሊም ያልሆነ ልጅ ወለደች። በቃ አንድ ህፃን ሴሊ ወለደችና እስከነ ህይወት ልጅቷን ቀበረቻት፣ ገደለቻት። ከዛ ገሃነም የሚገባው ማን ነው? ገዳዩ ነው። ሁለቱም ይገባሉ ገሃነም ነው ያለው። ህፃኗም አብራ የተቀበረችውም ገሃነም ትገባለች። ምክንያቱም አማኝ አይደለችም እናትየዋ። ልጇም አማኝ ስላልሆነ ቤተሰቡን ተከትላ ነው የምትገባው ገሃነም። ምን ያህል ጨካኝ እንደሆኑ እኮ ነው የሚያሳየው። አሁን እኮ ነብያችን በራሳቸው ሩህሩህ ናቸው፣ አዛኝ ናቸው የሚባሉት ነብያችን ራሱ ምን ያህል ጨካኝ እንደሆኑ ማለት ነው። አንድ ህፃን ልጅ ሲኦል ይገባል፣ ሲኦል ይቀጠላል ሲሉ በጣም ከባድ ነው። የእሳቸውም እኮ በነገራችን ላይ የእሳቸው ልጆች በሙሉ በልጅነት እድሜያቸው እኮ ነው እንዳለ የሞቱት አይደል? ሁሉም ልጆቻቸው የሞቱት ገና በህፃናት እድሜያቸው ነው የሞቱት። እና አይ ቲንክ ደግሞ ሚስቶቻቸውን ለማጽናናት ይመስለኛል ምን ብለዋል? አንዲት እናት 3 ልጆች ከሞቱባት አትቀጣም፣ በጀሃነም ሰዓት አትቀጣም የሚል ደግሞ ሐዲስ አለ። በሚገባ ለማጽናናት ይመስለኛል እንግዲህ እሳቸው ያው ልጆች እየሞቱባቸው ስለተቸገሩ ማሜ እኮ ጭስ እኮ ነች በጊዜዋ
አብዲዩ ነው የሚለው አብዲዩ ነው እንዴ? አብዲዩ ሊበን አብዲ ብዬ ነበር ያስገባው። ተወዳት የሆነ የሚዝ አብዲዩ ኖት አብዲ። ክርስቲያን እስቲ የእኛን አንድ ድገምላቸው። ከበዳቸው ዛሬ ቶፒክ አላዋጣቸው። ሲያዩት የሚያዋጣ አይደለም። ዘገነናቸው የራሳቸው እምነት አይደለም። ድሮ እኮ ያው በነገራችን ላይ አሁንም ቢሆን ኡስታዞች ሁሉ የሚያወሩት ከኪሳቸው ነው። መስጊድ ላይም ቆመው ሁጥባም ላይ ሲናገሩ አንድም ጊዜ ማስረጃ አይጠቅሱም። ይሄ የተለመደ ነው። አሁን ግን ያው ማስረጃ መባል ተጀምረዋ። ኬት ያመጣሉ? ማስረጃ ሲጠየቁ ኬት ያመጣሉ? ሀዲስ ውስጥ የለም። ችግር የለውም። አሁን ይጽፋሉ። እቺ ክፍተት ጥያቄ የምትጠየቅ ከሆነ መጽሐፍ ነው። በአረብኛ ከጻፍክ በቃ መልስ ነው። በቃ በአረብኛ ብቻ ይሁን። ዋናው ነገር አረብኛ ፊደል ነው። ምክንያቱም ነገራችን ላይ ደግሞ የሚገርመኝ ታውቃለህ፣ አሁን ህፃናት ማለት እኮ ከዓለም ህዝብ እኮ የሆነ ያህል ፐርሰንት የያዘ ማለት በህዝብ ቁጥር እኮ ህፃናት ናቸው አይደለ? በጣም ብዙ ቁጥር ነው የያዙት። እንግዲህ ያ ሁሉ ህዝብ እኮ ተረሳ ማለት ነው። በጣም ብዙ ሚሊዮን ህዝብ እኮ የተረሳው አላህ የረሳው። ሴቶችን ረስቷቸው የለ እንኳን ግን ህፃናትን አንድ ነገር ላይ መቼም አይረሳም። ምን ሊያረሳቸው? እነሱን ወሲብ አድርገህ መቼ መፍታት እንዳለብህ ላይ አይረሳም። ስለ ወሲብ ላይ አይረሳቸው። አላህ ሩራዛይ ነው። አላህ ፍቅር ነው ይላል። ደግሞ አላህ ውዱድ ያ ወዱድ ይላል። ወሲብ አድርገህ መቼም አይረሳቸውም። መቼም አይረሳቸውም። ወሲብማ ውስጡ ነው አለ። ድፍረታቸው እኮ ደግሞ ይመጡና እናንተ እኛ ጋር ክርስቲያኖች ህፃናት እንዲህ ነው የሚገቡት፣ እናንተ አስጠምቃችሁ እንዲህ ካልሆናችሁ ገሃነም ነው የሚገቡት ምናምን፣ ህፃናት ሲወለዱ ሙስሊም ናቸው፣ ህፃናት እንደዚህ ናቸው ብለው ሲፎግሩ እንደ ዘመናት መፈክራቸው ነቻ። ሰው ሲወለድ ሙስሊም ነው እቺ መፈክር ናት። የእኛ መጽሐፍ ግን ምን እንደሚል ላሳየ። ስለ ህፃናት የጌታችን ፍቅር ለህፃናት ምን ያህል እንደሆነ አስብ። ጌታችን ፈጣሪያቸው በስጋ ተገልጦ እንዴት ነው የሚያቸው ህፃናትን? በዚያን ጊዜ እጁን እንዲጭንባቸውና እንዲጸለይላቸው ህፃናትን ወደ እርሱ አመጡ። ደቀ መዛሙርት ገሰጿቸው። እንግዲህ ወላጆች ልጆቻቸው ወደ ጌታ ይዘው መጡ እንዲባርካቸው። ጌታ ሰው ነው እንዴ ይዘው የሚመጡበት? ፕሊስ አዳምጥ። ይገርም እኮ ነው። ሰውን በእናትህ አዳምጥ። መሐመድ ጋር ደግሞ ህፃናትን ይዘው ይመጡና መሐመድ ብልታቸውን ይጠባል፣ ከዛ ወደ ለሀጩን አፋቸው ውስጥ ይከታል። እሱን አሳያለሁ። ተረጋጋ። ልስን እኛ ሰው ተረጋጋ ፕሊስ። አትረጋጋም? ሚጠጣርግም መሐመድ ሁሉንም ለተወለዱ ህፃናቶች ውስጥ አፉን ለሀጩን ነው ያደርግባቸዋል። ከዛ ደግሞ እንዳላሰንና ሁሴን ያሉትን ብልታቸውን ይመጠምጣል። ኤኒዌይስ እሱ ምራቁን ያልተፋበት ህፃን የለም ነው የሚለው። ኤኒዌይስ ፕሊስ ተረጋጋ። ቆይ ወይት ሚኒት ታገስ። ነገር ግን ኢየሱስ ህፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አከልክሏቸው፣ መንግስተ ሰማያት እንደዚህ ላሉ ናትና። አያሳርፍም? አብዱል ፈተና የቃል ልብን አያረጋጋም? የህፃናትን ፕሊስ አዳምጥ። አዳም ማይክ አነሳው። ለህፃን እየታገልክ ህፃን ብለህ ትሰጥ። ሴጣን ማኒፌስት እያደረገብህ ነው ከሰሩን። ስለ ህፃናት ምን አለ? ህፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው። መንግስተ ሰማያት ለእነማን ነች? ለህፃናት።
ናትና ጥያቄ አለ እዚህ ላይ አብዱል ፈተና የለኝም። ከዚህ ውስጥ ሆኖ የኛ ሊቃውንቶች የሚጽፉት ከዛኛ መጥተው ህፃናት እኮ ከክርስትና ስለ ህፃናት መጽሐፍ ቅዱስ አይናገርም። ገሃነም ነው የሚገቡት የክርስቲያኖች ህፃናት ይለዋል መልሰው። መጽሐፋችን ግን ምን እንደሚላየው እስቲ አንድ ጥቅስ እንደኚህ ቃል በቃል እኛ ጋር እንደተጠቀሰችው ቁርአናችሁ ላይ እስቲ ህፃናት መንግስተ ሰማያት የሚገባው እንደ ህፃን ያለ ነው፣ መንግስተ ሰማያት ለነሱ ነች የምትገባው የሚል እስቲ አንድ አሳዩ። አንድ እንደ ህፃን ያለ ነው ማለት እንግዲህ ንጹህ ማለት ነው እንግዲህ ከኃጢአት እየጸዳ ማለት ነው። ለነሱ እንዳሉ በቃ ልብህ አንተ ራሱ እንደ ህፃን ስትሆን ውሽ ህፃናት ታየ ቂም ይዛሉ አይዙም ፍቅራቸው ተንኮልም ምሳሌ ሆነዋል ማለት ነው። ዞሮ እኮ አሁን ህፃናት ምሳሌ ናቸው ጭራሽ። ያ ሎክ እንደዚህ እኮ የሚለው ህፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉ ነች። እነሱ ይሆናሉ፣ ግን ሌላው ምሳሌ የሚሆነው በእነሱ ነው። እንደነሱ መሆን አለብህ። ምዕራፍ 18 አድርገው ባክ አድርገው አንድ ምዕራፍ መልሰው ወደኋላ እዛ ላይ ደግሞ ግልጽ ያደርገዋል። 18 ደግሞ እንደዚህ ይላል፣ ህፃናትንም ጠርቶ በመካከላቸው አቆመ። ምን ብለው ጠየቁት መሰለ ደቀ መዛሙርቱ? በመንግስተ ሰማያት ታላቁ ማን ነው ብለው ጠየቁት። አንተ የምትጠብቀው በእድሜ ረጅም ወይንም ደግሞ ቁመት ረጅም ነው አይደለ ነው ወይንስ እንደ መሐመድ አይነቱ ብዙ 70 ምናምን ሴቶች ይሰጡታል የሚለውን ነው የምትጠብቀው? በእስልምና ሀብታም ነው እንጂ ያ ብዙ ቤቶች እና ብዙ ሴቶች የሚሰጡ። ክርስቶስ ግን እንደዚህ አለ። በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ነው አሉት። ማን ይሆናል አሉት። ህፃንም ጠርቶ በመካከላቸው አቆመ። ማንን ጠርቶ? ህፃን። ብዙ ወሲብ የሚያደርግ አይደለም ያልናችሁ ወገኖቼ። እንደ መሐመድ 40 ሰው ወሲብ አለው። እዛ ሲሄድ ደግሞ የ4000 ሰው ወሲብ ይሰጠዋል። የ4000 የወንድ ወሲብ ጉልበት አለው። ብዙ ሴቶችን ይደረምሳል የሚል አይደለም ያቆረበልን። ህፃን ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ምሳሌው በደንብ መጣል አይደል? አሁን አብዱል ፈታህ ወደ መንግስተ ሰማያት ለመግባት ምን ሆነ አለ? እንዲህም አላቸው፣ እውነት እላችኋለሁ ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ህፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን አንድ ህፃን በስሜ የሚቀበል ሁሉ እኔን ይቀበላል አለ። ህፃን ልጅ ብትበድለው እንኳን መልሶ ወዲያውኑ ይተወዋል። ቂመኛ ሆኖ ልግደልህ ምናምን ነገር አይልማ። ገርፈኸው እንኳን መልሶ ስታባብለው ይረሳዋል። ቂም ይዞ እንትን የሚል አይደለም አይደለ? ትክክል። ስለዚህ ህፃናት ንጹህ ልብ ነው ያላቸው። የጻፍክባቸውን ሴቭ የማድረግ ችሎታ አላቸው። ጤናማ ነገሮችን ከሰጣቸው ጤናማ ነገሩን እዛው ይቀጥላሉ ማለት ነው። ስለዚህ እንደ ህፃን ስትሆን እንደውም ለእኛ ራሱ ምንድን ነው የንጽህና የቅድስና ምሳሌያችን ሆኖ ናቸው። በእኛ ግን ያው አላህ እንደቀደረባቸው ህፃን እርጉም ሊሆን ይችላል፣ ክፉም ሊሆን ይችላል፣ ደግም ሊሆን ይችላል። አስበዋል። ቀደሩ ነው ገለኸው ከዛ ወዲያ ደግሞ ገሃነም ይገባል ስትል ህፃኑ ልጅ እንደ ምሳሌ ሲጠቀምበት ምሳሌ ምሳሌው ራሱ እንዴት እንደሚለያይ ያስበዋል። ያ እዚህ ጋር ያለው ምሳሌ እና እኛ ጋር ያለው ምሳሌ አዛኝ ርሩ ነው። ማሜና አላህ ተዓላ አዛኝ ነው በጣም ይቅርብኝ በል ግን ከባድ ነው። እኔ የምለው ግን ህፃናቶች ገሃነም ከገቡ ትልልቆች ሰዎች እኛም መሰሎች ብዙ ኃጢአት ያለን ሰዎች ምንም ተስፋ የለንም ማለት ነው። በዚህ አይነት ለገሃነም ተፈጥረሽ ሆነ ለገሃነም ነው ገቢው። አላህ እንደፈጠረው እኮ ነው፣ እንደ ፍላጎቱ ነው። ምክንያቱም ቀድር ይባላል። ሎክ እንትን ስትማሪ
አንደኛው ቀደር ነው አይደለ? ምጥማኑስ አይምን በቀደር ማመን ነው አይደል? ወልቀደር ይሄ ቀደር ግዴታ ማመን አለብህ። ቀደር የምታምኚ ከሆነ ደግሞ ቀደር እያመንሽ ፍሪ ዊል አለ ማለት ስህተት ነው። ምክንያቱም አንድ ሰው አስቀድሞ በቀደር አምናለሁ ካለ አይ ነፃ ምርጫ አለ ማለት ስለሽ ያደርጋሉ። አሻሽሎ ነው አሻሽለውት እኮ ኡስታዞች ባይዘ ሐዲሱን አሁን አልባኒ ትናንትና መጥቶ ዳኢፍ ያደረገው እንጂ እኮ ምን እንደሚል ታውቃለህ? ፍሪ ዊል አለ የሚል ካለ ካፊር ነው የሚለው ሙስሊም አይደለም ይላል። የለም እንጂ እስልምና ላይ የለም። ኡስታዞቹ ናቸው እንግዲህ አላህ ተሳስቷል ብለው የሚያስተካክሉት። ስለዚህ ደግሞ የታችን ጥያቄ ገብተዋል። የታችን ጥያቄ ተመችቶኛል። አስበዋል። ህፃናት ንጹህ የሆኑ ህፃናት ጀሃነም ከገቡ እኛስ ምንድን ነው የምንሆነው ነገር ነው ያለችው እኮ። አንቺማ ያው ሱራ 1971 ላይ እኮ ይላል ሁላችሁም ከእርሷ ወራጅ እንጂ አላችሁ ይላል። ሁላችሁም ወራጅ ናችሁ። ሁላችሁም ወራጅ ናችሁ ከተባለ እኮ ሁላችሁም ገሃነም ትገባላችሁ ነው። ይሄም እንኳን አመጣ ሙስሊም ነህ? አዎ ሙስሊም ነኝ። መጠየቅ ይችላል? ኦኬ ሜቢ እዚህ ቶፒክ እንደምትለዋለህ በዚህ ቶፒክ ላይ ህፃናት ጋር በተያዘ አይ እውቀት የለኝም ማለት ልማር ነው የመጣሁት። ኦኬ ከህፃናት ጋር የተያዘ ነው ምንድነው ጥያቄ? አይ አይደለም። አንዴ ይችላል አንበባት ወይ? ኦኬ እሺ መጨረሻ ላይ ጠይቃለሁ። ቀጥልሽ። ያ ሉክ አዳምጡ በደንብ እንግዲህ ሳይ ሙስሊም 2644 ላይ ነብዩ እንደተናገረው ይላል ሁዳይፋ እንደተረከው when the drop of the semen remains in the womb for 40 or 45 nights ምንድነው ልክ የወንድ ልጅ የዘር ፈሳሽ በሴት ማህፀን ውስጥ ለ40 ወይ ለ45 ቀን ከቆየ በኋላ ይላል the angel come and say ከዛ በኋላ መልአኩ ይመጣና my lord will he be good or evil ልክ ሰው ሊሆን ሲጸነስ ማለት ነው። ልክ አላህ ይመጣና መጥፎ ይሁን ወይስ ጥሩ ይሁን ብሎ መልአኩ አላህን ይጠይቃል። እንግዲህ መልአኩ ማህፀን ውስጥ ይሁን ቀሚስ ገልቦ ይመልከት ልብስ አስወልቆ አይታወቅም እንዴት እንደሆነ ማለት ነው። መልአኩ ውስጥ ነው የሚሆነው ዳም ቀጥፈው when the drop of semen remain in the womb for the angel comes ኦኬ ይሄንኛው ሌላ ነው ኖ ማህፀን ውስጥ አለ የሚል አለ አንተ አስፈሳትከኝ ቀጥልሽ። ኦኬ አለ ሌሎችም አሪፍ ብዙ ሐዲስ ነው ያለው ይሄን በተመለከተ አንዱ ነው ያወጣው so ምን ይላል remains in the womb for 49 or 40 days nights the angel come and say መልአኩ ይመጣና will he be good or evil መጥፎ ይሁን ወይስ ጥሩ ይሁን ይላል። ከዛ በኋላ and both these things will be written ከዛ በኋላ በዛ በሚጸነሰው ጽንስ ላይ እነዚህ ነገሮች ይጻፉበታል። ልክ ሊጸነስ ሲል ህፃኑ መጥፎ ወይም ጥሩ አድርጎ አላህ ይፈጥረዋል ማለት ነው። ሶ መጥፎ አድርጎ ፈጥሮት የህፃን ልጅ ሲወለድ ገሃነም ነው የሚገባው። ከሃዲ አድርጎ አማኝ አድርጎ ይፈጥራል። ከዛ በኋላ ገሃነም ይከተዋል ማለት ነው የህፃን ልጅ ሲሞት which is weird በጣም ጭካኔ ነው በነገራችን ላይ ማለት ነው። ሶ ከቅድም ከማቴዎስ ወንጌል ጋር ግን ስንመለከተው ጌታችን ግን ኢየሱስ እነዛን ህፃናት አቁሞ የመንግስተ ሰማያት ምሳሌ የንጽህና ምሳሌ የቅድስና ምሳሌ አድርጎ ሲያቆማቸው ይታያል። እነዚህ ጋር ግን ገና በማህፀን ውስጥ ሊጸነስ ሲል ነው አላህ መጥፎ አድርጎ የሚፈጥረው ማለት ነው። ከዛ በኋላ ከተወለዱ በኋላ እነዚህ ጋር ደግሞ ገሃነም ይገባሉ። እነዚህ ሁሉ ይጻፉበታል። ያ ቡሃሪ 33 እንክፈተው አስበልተኛል አንተ። እሺ ጨረሳችሁ? ጠይቅ። ቆይ ታገስ። ይሰቆቋም ተመልሰን እስኪ ስለሚሆን ነው ቶፒክ። ኦኬ ሁለት ጥያቄ ነው ያለኝ በፈጣሪ ጉዳይ። አንዴ ቆይ አንዴ ኦኬ ላምበባው ፎይ ያ ሳሂህ አል-ቡኻሪ 3333 ናሬትድ አናስ ቢን ማሊክ እንደተረከው ሙሐመድ እንደተናገረው ይላል Allah has appointed an angel
ኢን ዘ ወምብ አላህ በማህፀን ውስጥ መልአክ ይመድባል። ምን ውስጥ? ማህፀን ውስጥ። ሰውየው ወሲ የሚያደርገው ማህፀን ታዲያ መልአክ ነው ወሲ የሚያደርገው? እሷን ነው። አብዱል ፈተና ማህፀን ውስጥ መልአክ ከሆነ ያለው ማንን ነው ወሲ የሚያደርገው? ቢስሚላህ የሚባለው ለዛ ነው እንዲገቡ ነው። ቢስሚላህ ተብሎ ነው የሚጀመረው እኮ ነው እንዴ? ደስ ቢለው ሱሌማን ግን 100 ሴቶችን ሲገናኝ ረስ ነው አይደለ? ሴጣን እንዳይነካቸው ነው አይደለ ቢስሚላህ የሚባለው? ልጆቹ ምን አውቄ እንደዛ ይባላል። ማሜ ሁሉም ሰው ደግሞ ሴጣን አለበት ልጆች ሁሉም አለባቸው ብሏል። ስለዚህ ቢስሚላህን ሁሉም እየረሳ ነው ወይንስ እንዴት ነው? አይደለም። የአላህ ነገር እኮ ይገርማል። ምንድነው ራሱ በድሎ ራሱ ያለቅሳል። በስልጣን ያስነካልና እንደገና ጥፋተኛ ናችሁ ይለናል። እሱ ላይ ምን እንደሚመች ታውቃለህ? አብዱል ፈተና እሱ ላይ ምን እንደሚመች ታውቃለህ? ሴቶችን በወር አበባችሁ ወቅት መጾም አትችሉም አላቸው። እነሱ አሁን መጾም አንፈልግም አላሉትም። ራሱ ነው በወር አበባ ራሱ አትችልም ብሏቸዋል። አሁን ሶማሊስ ገሃነም ከሚገቡት አብዛኞቹ ደግሞ ሴቶች ናቸው አለ። ለምን ሲባል ደግሞ ምክንያቱም ጾም ስለማጾሙ ራሱ ከሆነ ጾም ያላቸው እንደሆን ታውቃለህ። ሴቶች አይምሮ ጎደሎ ናቸው አለ። ምክንያቱም አለ የአንድ ሴት ሁለት ሴቶች የአንድ ወንድ እኩል ናቸው አለ። ሁለት ሴቶች የአንድ ወንድ እኩል ናቸው ያለው ራሱ ነው። በዚህ ምክንያት ራሱ የተናገረውን ጀስቲፋይ ለማድረግ ደግሞ የአይምሮ ዘገምተኛ ናቸው አለ። ራሱ ያጸደቀን ህግ ያወጣና ራሱ በዛ ህግ ደግሞ ይቀጣቸዋል ማለት ነው። እንደገና ደግሞ ምን አለ መሰለህ ንብረቱ ክፍፍል ላይ ሴቶች የወንድ ግማሽ ነው ከቤተሰብ ንብረት መካፈል ያለባቸው አለ። ከወንዱ ግማሽ ነው። አሁን ከዛ መጣና ደግሞ የወንድና ሴቶችን በጋብቻ ላይ ሲያመጣው ሴቷ እንግዲህ አሁን ግማሽ የምታገኝ ከሆነ ከወንዱ በታች ነች የምትሆነው በንብረትም። ከዛ ምን አለ መሰላችሁ አላህ አንዱን ከፊሉን በከፊሉ ላይ አልቋል። እሱም ወንዶች ለሚስቶቻቸው ጣጣቸውን ስለሚሸፍኑ ገንዘብ ስለሚሰጧቸው ነው። ስለዚህ አላህ በላይ ስላደረጋቸው አለ ሴቶች ማመጻቸውን የምትፈሩት ተፈራችሁ ማለት ነው። ገስጿቸው፣ በመኝታ ተለያዩዋቸው፣ ምቷቸው አለ። አሁን እንዲገስጿቸው እንዲመቷቸው ባልጋ እንዲለዩዋቸው ለምንድን ነው ምክንያቱ የሆነው? ወንዶች የበላይ ስለሆኑ። ወንዶቹ የበላይ የሆኑት ደግሞ በምን ምክንያት ነው? በገንዘብ ገንዘብ የበላይ እንዲሆኑ ገንዘብ እንዲያገኙ ያደረጋቸው ራሱ ያወጣው አላህ ህግ እኮ ነው። ሴቶቹ እንደ ልብ እንዳይሰሩ ከለከላቸው፣ ከቤት እንዳይወጡ መሪ እንዳይሆኑ ከለከላቸው፣ የቤተሰባቸውን ንብረት እንኳን እንደ ወንዶች እኩል እንዳይከፈሉ ከለከላቸው። ከዛ የበታች ናቸው አላቸው። ኧረ ይመቸው። ኧረ ለሴቶች ትላለች። ፍትህ ለሴቶች ፍትህ ለሴቶች ደስ ይላል። አይሻ እኮ ብላለች ፍትህ ለሴቶች። በነገራችን ላይ እኔ እኮ በጣም የሚገርመኝ ከየት ይጀምራል መሰለ? አሁን እያንዳንዱ ሙስሊም ቤት አሁን እህቴ ሙስሊም ከሆነች ታውቃለች። እያንዳንዱ ሙስሊም ቤት ህፃናት ሲወለዱ ወንድ ከሆነ የተወለደው ህፃን አላሁ አክበር ይባላል፣ አዛን ይባላል። ወንድ ከሆነ ማለት ነው። ያ ማለት ምንድን ነው እንግዲህ? ለወንድ ክብር አለው ማለት ነው። ወደ አላህ ጥሪ። ሴት ከሆነ ደግሞ ኢቭን የሚታረደው ራሱ በግ ይለያያል። ለወንድ 2 ነው፣ ለሴት 1 ነው። ከዚህ ይጀምራል። እውነቴን ነው። ኢቭን ሽንታቸው ራሱ ይለያያል እኮ ሽንታቸው ራሱ ይለያያል። የወንድ ልጅ ከሆነ ይለቀው ሎክ ወንድ ልጅ ከሆነ ያሰግዳል። ያሰግዳል። ጧራ ነው። ሽንቱን እንትን ካለ በችግር የለው። ውሃ ነገር እንትን ነው። ወንድ ከሆነ የሴት ልጅ ከሆነ ግን መታጠብ ነጃሳ ነው። ነጃሳ ነው የሴት ልጅ። የወንዱ ጧራ ነው፣ የሴቷ ራሱ ያመጣና ይመቸው። ከዛ ገሃነም አብዛኞቹ ሴቶች ናቸው ይላል። ራሱ እኮ ነው ያወጣው አስቀድሞ መስፈርቱ ነው ማለት ነው። አስባል እንደዚህ ማለት እኮ ነው። ሉክ ዛሬ ቀኑን ሙሉ ምግብ እንዳበሉ ብላችሁ ሰንበዲን ከለከላችሁት፣ እንዳበሉ አላችሁት። ከዛ ሌላኛው እንዲበላ አደረጋችሁት። አንደኛውን እንዳይበላ አንደኛውን እንዲበላ አደረጋችሁት። ከዛ ከቀን ወደ 10 ሰዓት ላይ መጣችሁና ከጠዋት ጀምሮ አንደኛው አልበላም፣ አንደኛው በልቷል። 10 ሰዓት ላይ
መጣችሁና እኩል ሸክም ሰጣችኋቸው፣ ተሸከሙ አላችኋቸው። የበላው ተሸክሞ ወጣ፣ ያልበላው ግን ከበደው። አንተ ማትረባ ለምን ከበደ? አንተ ደካማ፣ አንተ ማትረባ፣ አንተ እሱ እኮ ጎበዝ ነው፣ ተሸክሞ ወጥቷል እንደማለት እኮ ነው። ሁለቱንም ለምሳሌ ረመዳን እንዲጾሙ ሁለቱንም አዘዛቸው። ሴቷን ግን በፔሬድሽ ምክንያት እንዳትጾሚ ያላት። ከዛስ ገነት ላይ ሲመጣ አንቺ አብዛኛውን ገሃነም ምገቢ ነሽ አላት። ለምን ትላለች? በረመዳን ምክንያት በፔሬድሽ ጊዜ ስለማትጾሚ እና ሰላትን ብዙ ጊዜ እንትን ቀዳ ያወጣሉ በፔሬድ ምክንያት። አትስገዱ ያለው እሱ ነው። ያ ራሱ አትስገድ ብሎ እኮ ማለት ነው። እና ይመቸዋል። አራድዬ ልጅ በቃ ምንም እንደ ዝም ብለው የሚከተሏቸውን ይጫወቱባቸዋል። ራሱ በድሎ ራሱ አለቀሰኝ ነው። ትናንትና የተጻፈ መጽሐፍ ያመጣሉ፣ ይሸውዷቸዋል ህዝቡን። ትናንትና የተጻፈ አረብኛ የሆነ ነገር ስለከፈቱ እውነት ይመስላቸዋል። በቃ ከኪሳቸው ከራሳቸው። አንዳንዴ በነገራችን ላይ ብዙ ጊዜ የሚናገሩት ኡስታዞች እንዲህ አላህ የረሳውን ነገር ሲናገሩ መጽሐፍ ቅዱስን ነው እንትን ሪፈር የሚያደርጉት፣ ከዛ ላይ እየወሰዱ ነው የሚናገሩት።